በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከዚህ ዕለት ከዚህ ሰዓት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ዋላችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባህሪ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ በድጋሚ የተመሰገነ ይሁን። እመቤታችን ቅድስት ድንግል ወላዲተ አምላክ መብርሃን ማርያም፣ ቅዱስ መስቀሉ፣ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በይቅርታው በቸርነቱ ፍስሐ ሰላምን፣ ተድላ ደስታን፣ ፍቅር አንድነትን፣ ገነት መንግሥተ ሰማያትን የሰጠን አምላከ አበው አምላከ ቅዱሳን መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን። የቅዱስ ሉቃስ ወንጌል ምዕራፍ 24 ቁጥር 13። በዚያም ቀን ከመካከላቸው ሁለት ሰዎች ከኢየሩሳሌም 60 ምዕራፍ ያህል ወደምትርቀው ኢማሁስ ወደምትባለው መንደር ሄዱ። እርስ በርሳቸውም ስለሆነው ነገር ሁሉ ይነጋገሩ ነበር። እነርሱም ይህንን ሲነጋገሩና ሲመራመሩ ጌታችን ኢየሱስ ወደ እነርሱ ቀረበ፣ አብሯቸውም ሄደ። እንዳያውቁትም ዓይናቸው ተይዞ ነበር። ጌታችንም በትካዜ እየሄዳችሁ እርስ በርሳችሁ የምትነጋገሩት ይህ ምንድር ነው አላቸው። ከእነርሱም ቀለዮጳ የሚባለው አንዱ መልሶ አንተ ብቻ ለኢየሩሳሌም እንግዳ ነህን? በእነዚህ ቀኖች በውስጧ የተደረገውን አታውቅምን? አለው። ጌታችን ኢየሱስም ይህ ምንድር ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔር ፊትና በሕዝቡ ሁሉ ፊት በቃሉና በሥራው ብርቱ ነቢይና እውነተኛ ሰው ስለነበረው ስለ ናዝሬቱ ስለ ኢየሱስ የካህናት አለቆችና መኳንንቶቻችን አሳልፈው እንደሰጡት ሞትም እንደፈረዱበትና እንደሰቀሉት ነው። እኛ ግን እስራኤልን ያድናቸው ዘንድ ያለው እርሱ እንደሆነ ተስፋ እናደርግ ነበር። ከዚህም ሁሉ ጋር ይህ ነገር ከሆነ ዛሬ 3ኛ ቀን ነው። ደግሞም ሴቶች ከእኛ ዘንድ ወደ መቃብር ገስግሰው ሄደው ነበርና አስደንቀው ነገሩን። ሥጋውንም ባላገኙ ጊዜ ተመልሰው ተነስቷል ያሏቸውን የመላእክትን መልክ እንዳዩ ነገሩን። ከእኛም ዘንድ ወደ መቃብር ሄደው እንዲሁ ሴቶች እንደተናገሩት ሆኖ ያገኙታሉ፣ እነርሱን ግን አላዩትም። ጌታችን ኢየሱስም እንዲህ አላቸው፣ እናንተ ሰነፎች፣ ነቢያትም የተናገሩትን ነገር ሁሉ ከማመን ልባችሁ የዘገየ ክርስቶስ እንዲህ ሞት ዘንድ ወደ ክብሩ የሚመለስ ዘንድ ያለው አይደለምን? እርሱም ከሙሴና ከነቢያት ከመጻሕፍቱም ሁሉ ስለ እርሱ የተነገረውን የተረጉምላቸው ጀመር። ሊሄዱባት ወደ ነበረችው መንደርም ተቃረቡ። እርሱ ግን ይርቃቸው ጀመር። እነርሱም መሽቷልና ፀሐይም ተዘግዝቋልና ከእኛ ጋር እደር ብለው ግድ አሉት። ከእነርሱም ጋር ሊያድር ገባም። ከዚህም በኋላ አብሯቸው ለማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው። ዓይናቸውም ተገለጠና አወቁት። ወዲያውኑም ከእነርሱ ተሰወረ። እርስ በርሳቸውም እንዲህ አሉ፣ በመንገድ ሲነገርን መጻሕፍትንም ሲተረጉምልን ልባችን ይቃጠልብን አልነበረምን? በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11 ደቀ መዛሙርትና አብረዋቸው የነበሩትንም ተሰብስበው አገኟቸው፣ እንዲህ እያሉ ጌታችን በእውነት ተነስቷል፣ ለስምዖንም ታይቶታል። እነርሱም በመንገድ የሆነውን እንጀራውን ሲቆርስ ጌታችን እንዴት እንዳወቁት ነገሯቸው። ስለ ቅዱስ ቃሉ ቸሩ መድኃኔ ዓለም ቅዱስ ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ የዘመነ ትንሣኤ ትምህርትን እንቀጥላለን። ትናንት በመካከል ዕለቱን የተመለከተ ትምህርት አስገብተን ነበረ። ሰዓት ባይመሽ ኑሮ ነገረ ትንሣኤውን ትናንት የምናነሳ ነበረ። እንግዲህ 50ውን ዕለት የጌታችን ትንሣኤውን እያሰብን ከትንሣኤው በረከት እየተሳተፍን ነገ በእኛ ላይ ሊደረግብን ስላለው ወይም ሊደረግልን ስላለው ትንሣኤ ሙታን እያሰብን እየተነጋገርን እግዚአብሔር ከፈቀደ በዓለ ሃምሳን እናሳልፋለን። በመልእክት ልጀምር። 3 መልእክት አለ። የመጀመሪያው ግንቦት ልደታ የዛሬ ሳምንት ነው፣ እንደ እግዚአብሔር ፈቃድ በቸር ቢያደርሰን። ስለዚህ ስለት ያለባችሁ ሰዎች እንድታስቡት ነው። ወንድሞቻችን ከነገ ጀምራችሁ ከቻላችሁ ወይም ደግሞ ሰሞኑን ለጥፉላቸው። እዚህ በእግዚአብሔር ፊት አለመታመንን የመሰለ ውርደት የለምና ሁልጊዜ በየዓመቱ ላለው የማትችሉትን ነገር አትሳሉ፣ የተሳላችሁትን ደግሞ አታስቀሩ።
አታስቀሩ እና በአብዛኛው ስለታችን ስለ ሃይማኖት፣ ስለ ምግባር፣ ስለ ትሩፋት፣ ስለ ሀገር፣ ስለ ወገን ቢሆን መልካም ነው እንላለን። ስላደረሰን ከዚህ በላይ ምን እንፈልጋለን? እንዲህ ባለው አስቸጋሪ ዘመን ስላደረሰን እንኳ በቸራ አድርሰኝ ብሎ ሰው ውሎ ማደሩን ከቁም ነገር አይቆጥረውምና መቅሰፍት ሞት ምን እንደሆነ አይረዳውምና አንድ ከደጋጎቹ አንዱ ዛሬ አጋጣሚ አግኝቼው ነበርና ሌሊት ልክ ሐዋርያት አኮኑ ይነድደን ልባችን ይቃጠልብን አልነበረምን ብሎ ምስጢር ሲነግራቸው እንዳሉት ስታወቅ ታምሜ ያደርኩኝ አለኝ። ምን ሆነ ነው ብዬ ስለው አይ እንዲያው አንዳንድ ነገር ስረዳ ጊዜ አለኝና እና በኋላ ምን የተፈጠረ ነገር አለ ሲለኝ አይ አርፈዋል እኮ ብዬ እሱ ነገሩ ምን እንደሆነ ተረድቶታል። ማለትም አንዲት ነፍስ ወደ ሰርግ ስትጠራ አይቶ ማን ነው ብሎ ነው ሲታወቅ ያደረና አረሳቸው ናቸው አባታችን አርፈዋል እኮ አባቱ መልሳን ቢያረ ነው ለካ እያለ ነበርና ለአንዳንድ ጊዜ መቼስ ምንም ሆኖ ምንም መንፈሳዊ ነገርን የሚያስብ መንፈሳዊ ነገርን ቅድሚያ ያሰጣለው የሚል ሰው ትኩረቱ ወደ እግዚአብሔር መሆን አለበት እና ለምን ታወክ ብዬ ስለው አይ እንዲያው ማን ይሆን ብዬ መቼም ምንም ሆነ ምንም ማንም እንዲሞት አንፈልግም ምንም ሆነ ምንም አብሮ እንዲኖር እንፈልጋለንና በዚያ ምክንያት ነውና ውሎ ማደርን ዋጋ አንሰጠውም። ሞት መቼ እንደሚመጣ እናቀውም። ሞት መምጣቱ ብቻ አይደለም ሞት የሚመጣበት መንገድም አስጨናቂ ሞት አለ። ለረጅም ዘመን ያልጋ ቁራኛ መሆን አለ። አካልን አጥቶ ብዙ መሰቃየት አለ እና እኔ እግዚአብሔር የለመንኩትን አልሰማኝም ላለኝ ሰው የመለስኩለት ነው በሞቴ ሳትለምነው ለሰጠህ ብቻ መስግነው ነው የለመንኩትን አልሰማኝም የምትለው። ደህና ዋላችሁ። ሳትለምነው ለሰጠህ አመስግነው ነው። እግዚአብሔርን ማመስገን እንድትማር ለተወሰነ ቀን ዓይንህን ይቀማ፣ ማዳመጥህን ይቀማ፣ ምላስህን ይቀማ፣ ከአካል ክፍል አንዱን ቀምቶ ያሳይህና የምትለምነው ነገር ምን ያህል ኢምንት እንደሆነ ያኔ ይገባል። አየህ ሳትለምነው ለሰጠህ ዓይን አላመሰግን ነው። ይትለቃ ሀጥ ወይ ይፈዲ ቅዱስ ዳዊት በመዝሙር 36 ላይ ምን አለ? ኃጢአተኛ ሰው ይበደራል ግን አይከፍልም አለ። ሀጥ ይበደራል የተባለ ሕዋሳትን ነው አካልን ነው። አካል ዘያክልን ከእግዚአብሔር ዘንድ አግኝቶ ለሰጠን ሳናመሰግን ልክ እኛ ለእግዚአብሔር ውለታ የዋንለት ይመስል አልሰማኝም። ሁላችን እኮ አንዳንድ ቀን ተስተውናለን ግን እንዲያው ብንል እንኳን ቆይተን ሊጸጽተን ይገባል። አንዳንዱማ ጭራሽ የሚገርመው እኮ ከኛ ይልቅ አሕዛብን ነው ሲጸልዩ የሚሰማቸው ሁሉ ብሎ ደፍሮም ይናገራል። አይጣል አይደል? ያ ስለሆነ ዋናው ትልቁ ነገር ለእግዚአብሔር መታመን ስለሚገባ ስለታችንን መጽሐፍ እንደሚል በአደባባይ የተሳልነውን በአደባባይ በስውር የተሳልነውን በስውር መስጠት አለብን። ወንድሞቻችን ለጥፉላቸው። ከዚያ ደግሞ እንደ እግዚአብሔር ፈቃድ እያነበባችሁ ያንን ማድረግ ነው። እንግዲህ እግዚአብሔር ቸሩ መድኃኔዓለም ለብርሃነ ልደቷ በቸር ያደርሰን። ሁለተኛው ይሄ የፍህም ማፈሚያውን ወይ አስተካክሉት ወይ ቀይሩት። ለረጅም ጊዜ አይናችሁ አይቶ አያዝንም። በተለይ ፊት የምትቆሙ አገልጋዮች ምንድን ነው ስራችሁ? ምን ላይ አድርሱ ወይስን ቁጭ ብለው እንደ ዲያቆን ሲያራግቡ ይዋሉ? እሳቸው ባለፈው አልተናገርኩም? የሰራውን ሰው አደንቃለሁ። ነገር ግን ይሄ ለፍህም ከባድ ነው። በአምስት አቅጣጫ ነው አየር የሚገባበት። አንደኛ አራቱም አቅጣጫ ክፍት ነው። የላይኛው ጠርዙ አራቱም ክፍት ነው፣ አየር ያስገባል። ሁለተኛ መሃሉ በጣም ክፍት ነው። ንፋስኮችም ታክል በቀዳዳ ገብቶ ያነደዋል። እና ያ ስለሆነ ወይ ይህንኑ አስጠብቡት፣ አስበይዱት ዙሪያውን በአራት አቅጣጫ እንዳይገባበትና ደግሞ ቀዳዳውን አስጠብቡት። ካልሆነ ሸክላ ግዙ፣ አዲስ ቀይሩ። ለስንት ጊዜ እንደዚህ ሆኖ ቆየኩ ማለቱ ላይ እያየው እስኪ በአንዳንድ ነገር ላይ እስኪ እነሱ ራሳቸው አስበው ይታያቸው እንደሆነ ብለን ዝም ምንላቸው ነገሮች አሉ። ስለዚህ ከነገ ጀምራችሁ ወይ ቀይሩት ወይ አስተካክሉት። አንደኛ ዕጣን እንደ ሌላ ነገር ሲጠበስ ለምን ይውላል? ያጠፉት ዙሮ መንደደ ያፉት ለምን ውድድር የለውማ። በአምስት አቅጣጫ አየር እየገባበት እንዴት ብሎ በምን መንገድ ነው የሚለው በመደበኛው ስርዓት ሊኖር የሚችለውና እሱን ነገር እንትበሉት። ሶስተኛው ነገር ህዝቦቻችን
ልብ ላትሉ ትችላላችሁ። ባለፈው ነገራችሁ ነበር፣ ድጋሚ ላስታውሳችሁ። ሰላመከ ሀበነ በሉ። የሚገርመው ነገር በእነሱ ተስባችሁ ወንዶችም አሁን ደህና የነበራችሁት ሁሉ ወደዛ ገብታችኋል። መቼም የሴት መልክና ድምፅ የማይሰው የለም እንደሚባለው ሆኖን አላውቅም። እና ሰላምከ ሀበነ የሚባል ነገር የለም። ሀበነ ካላችሁ ሰላመከ ተሳልከ ላይ ማለት ነው። ሰላመከ ብላችሁ ሀበነ ወማይከሌ ነው የተራቀ። የቅዱስ መርቆሬዎስም ላይ እንደዚህ ባለፈው የነገርኳችሁ አሁን በበሉት ሰላም ወጸሊ ምን ማለት ነው ብዬ ባለፈው ተናግረን፣ አሁን ዛሬ ሁለቱንም ስሰማ ወንዶችም አብራችሁ ተስባችሁ እንደዛ ብላችኋል። ሰላም ወጸሊ ትርጉም አለው። ሰላመ ጸሊ ለርሑቃን ወዳህና ንቅራን ወዳሂና አትበሉ። አንዳንድ ጊዜ የቤተ ክህነትን ጎሮሮ አይታችሁ አትሳቡ። እንደ ቤተ ክህነት ሰው ለመጫወት ሞክሩ። ዳህና አይደለም የሚለው ህ ነው ዳህና። ግን የቤተ ክህነት ሰው ሲጮህ በተፈጥሮ የቤተ ክህነት ጎሮሮ አይታችሁት ከሆነ አንዳንድ ነገሮች እንትን ይዞር ያደርጋቸዋል አይደል? ለምሳሌ ያዕቆብ የሚለውን ያዕቆብ ነው የሚለው። የትኛው ነው ትክክል? ያዕቆብ የሚለው ነው። ያዕቆብ የሚለው በሌላ ቦታ እሱ በቅኔ ቤት ላሉት ለአንዳንድ ነገር ሲባል የሚጠቀለል ወይ የሚቆጠር ነገር ይኖራል። እሱን ለቦታው እንተው። እዚህ ግን ትክክለኛው ያዕቆብ ሳይሆን አሁን እኔም ቢሆን ያዕቆብ በል ብትሉኝ ሻይለኝም አላደኩበትም አልለመድኩትም። ግን የተሻለው ያዕቆብም አይደለም። ብዙ ጊዜ በመመኑ ያዕቆብ ነው የሚል ያዕቆብ የሚባል አናውቅም እኛ። ያዕቆብ እንደውም እኮ ያዕቆብ ማለት ነው ያዕቆብ እና ዳሂና ሳይሆን ዳህና ነው። እና ሰላመ ጸሊ ነው። ሰላመ ጸሊ ለርሑቃን ወዳህና ለቅሩባን ሰአል ወጸሊ በእንቲአነ። እና እነዚህን እናስተውላቸው ለማለት ነው። እግዚአብሔር አምላካችን ልቦና ጥበብ ማስተዋል በቸርነቱ ያድለን። ለትምህርታችን ርዕስ እንዲሆነን ማንሻ ኃይለ ቃል በቁጥር 31 ላይ ተከስተ አዕይንቲሆሙ ዓይናቸው ተገለጠ የሚለውን እንይዛለን። እንግዲህ የኤማሁስ መንገደኞች ሲባል በብዛት እንሰማለን። አንዳንድ ነገሮችን ደጋግመን ከማንበባችን ወይ ከመስማታችን የተነሳ ዋጋ ላንሰጣቸው እንችላለን እና እሱን ሳስብ አንዳንድ ጊዜ ያዝናለሁ። ቃል እግዚአብሔርን ለምሳሌ ዲያቆኑ በሚቀድስበት ጊዜ የሚላቸው ቃላት አሉ። እሱ ምላፉ ይለምዳቸዋል፣ እኛ ምን ለምዳቸዋለን። ዲያቆኑ ተንሱ ለጸሎት ሲል ምን እያለ እንደሆነ ባዩም እኛም እንጃ። ተንሱ ለጸሎት ሲባል ተቀምጦ የነበረ የተነሳ ሰው ታያላችሁ። ብዙ ጊዜ ሰው ሲነሳ አታዩም። ልክ ስግዱ ሲባል ሁሉ ሰው ምንድነው የሚያደርግ? ንገሩኝ። ቁጭ ይሉ እና ያስገርመኛል። እና ልማድ ሰይጣንን ትተህ ልማድን ፍራ የሚሉ አባቶቻችን ለዚህ ይመስለኛል። እና በእውነቱ ልብ ማድረግ እያንዳንዱ መንፈሳዊ ቃላትን አለመልመድ። ዳሴ ማርያምን ለምደነዋል። ለዚያ እኮ ነው ኃይል የሚያደርጉ ነገሮች ኃይል ያሳጡን። ለምሳሌ አሁን ሰው ጸሎተ ማርያም ውዳሴ ማርያም የሚደግም ሰው አባ ይስሐቅ ምን አሉ? ለምን ከሰው ትሸሻለህ አሏቸው። አኮ ዘእጎይም ሰብ አላም ሰይጣን አሉ። ከሰው እኮ አይደለም ከሰይጣን ነው መሸሸው። ለምን ቢሏቸው ሰይጣንስ ይመጽ ዘንበለ ምስለ ሰብ አሉ። ሰይጣን ወደ አንድ ክርስቲያን ራሱን ችሎ የመምጣት መብት የለውም። ታዲያ ለምንድን ነው የሚመጣ ቢሉ ክርስቲያን ነን ወይ ነው ጥያቄው እኮ። ውዳሴ ማርያም የሚደግም ሰው እንዴት ሰይጣን ሊቀርበው ይችላል? እንዴት ውዳሴ ማርያም እየደገምን እንዴት መልክ እንዴት ዳዊት እየደገምን ነው ይባል? አያያዙ ነው ችግሩ። ቢያንስ እንኳን ጥረት አይሳካም እኮ እናውቀዋለን። በተለይ በግዕዝ የተማረን ሰዎች ትልቁ ችግራችን ደግመን እንፈተናለን አይደል? ተብለ ሰዓሊነ ቅድስት ነው። እንደዛ ነው ታወቃል። ለዚህ ጥሮቹ ምንድናቸው? የአብነት መምህራንን ተመልክቷቸው በስመ ማህሌታውያን ራሱ ማህሌቱ ምንም ነገር እንዳያፈጥኑ። አሁን አይታችሁ ከሆነ ለምሳሌ ሰዓታት ወይ ኪዳን ሰባተ ፍቁር ሲደርስ ሰዓት ከሄደ ምንድነው ሳሊለነ ማርያም ብሎ አዳዲስ የመውሉ እየተፈጠረ ማለት ነው በሎ ትትትት ብሎ ያልቃል አይደለም። ማህሌታውያን ግን እንደዛ ያደርጉም። ምንድነው የሚያደርጉት? ሁሉንም ጠፈፍ አድርገው ይጮሁና ካቆመበት ላይ ያቆማል። ከዛው ከቆመበት ቦታ ላይ ይቆማል እንጂ አያፈጥኑትም። እኛ ግን ዲያቆናት ካህናት ግን ትትትት ነው። በዛ ላይ ደግሞ ዕለት እየሆነ እየሰለቸ ነው ይሆን አላውቅም። አባቶቻችን ምን ብለዋል መሰላችሁ? በልማድና በመሰላቸት የእግዚአብሔርን ቃል የሚናገር የተረገመ ነው ብለዋል።
ከባድ ነው። አይጣል ነው ከመርገሙ መድኃኔዓለም ያድነን። እና ትልቁ ነገር ማስተዋልን የመሰለ ነገር የለም። አንዳንድ ነገሮችን ባለምዳቸው በልማድ ባይሆን ጥሩ ነው። የኤማሁስ መንገድ ኤማሁስ ማለት እዚህ ወንጌል ቅዱስ ሉቃስ በወንጌሉ እንደነገረን ከኢየሩሳሌም 60 ምዕራፍ የምትርቅ ናት። በአማካኝ እስከ 13 ኪሎ ሜትር ሊሆን ይችላል ይላሉ ዘመነኛ ለኪዎች። እንግዲህ ትክክለኛ ልኬታውን እስራኤል የሄዱ ሰዎች ያውቁት ይሆናል። ኤማሁስ ከእስራኤል ማለት እስራኤል ውስጥና ከኢየሩሳሌም 60 ምዕራፍ የምትርቀው በምዕራብ አቅጣጫ ነው እና አንዳንዶቹ ይህንን መነሻ አድርገው ይተረጉማሉ። 60 ምዕራፍ መራቋ ምንድነው ትርጉሙ? እቺ መጻሕፍት ላይ ያሉ እያንዳንዱ ቃላት ትርጉም ያለ ምስጢር ስለማይኖሩ ለምንድነው ወንጌላዊው ምዕራፉን ሊነግረን ልክ የቢታንያን 15 ምዕራፍ አለንና እዚህ ደግሞ 60 15 ሲል ምን ሊነግረን ፈልጎ ነው? 60 ሲለን ያ እንግዲህ የመተርጉማን ፍልስፍና ይባላል። መንፈሳዊ ምርምር ማለት ነው። ከዚያ ውጪ ደግሞ ሌሎች ሊቃውንት ኤማሁስን ሲመለከቷት ከኢየሩሳሌም በምዕራብ አቅጣጫ ናት እና ጌታችን በተነሳ ጊዜ ምስራቃዊ አምላክ ምስራቅንም ምዕራብንም ሰሜንንም ደቡብንም የፈጠረ አምላክ ሲሆን ከምስራቅ ምስራቃት ከመቤታችን የተገኘ ፀሐይ ጽድቅ ነውና ወደ ምስራቁ አቅጣጫ ያሉ ሀገሮችን ትተው ለምንድነው ወደዚያ ይሄዱ ቢሉ ለጊዜው ቤታቸው እዚያ ስለሆነ ነው። እነዚህ ሁለት መንገደኞች ሁለቱ ፊት ነው ያለ። አንደኛው ትውፊት ቅዱስ ሉቃስና ኒቆዲሞስ ናቸው። ቀለዮጳ ተብሎ ስም የተጠቀሰው ቅዱስ ሉቃስ ነው። የሉቃስ ሌላ ስሙ ነው። ስሙ ያልተጠቀሰው ሁለተኛው ቅዱስ ኒቆዲሞስ ነው። በሌላ ትውፊት ደግሞ ኒቆዲሞስና ቀለዮጳ ናቸው። ቀለዮጳ የሚባል ከቅዱስ ኒቆዲሞስ ጋር ጌታችንን የገነዘ ሶስተኛ ሰው አለ። ለዚያ ነው በዕለተ ዓርብ ሥርዓተ ግንዘት ይደረግ የለ ግብረ ሕማሙ የ11 ሰዓት ለከኃይል የለውም ግን ማንሻውን ሐሌታውን ከንሹን ከተመራሩ በኋላ ለከኃይል የለውም። ከዚያ በኋላ ካህናት ገብተው ዲያቆናት አንዳንድ ሥርዓታት ሲሰሩ ካህናት ግን ምን ይፈጽማሉ? ገብተው ቤተ መቅደሱ ሥርዓተ ግንዘት ከተደረገ በኋላ ይዘው ሲወጡ ልብ ብላችሁ ከሆነ በማስተዋሉን ባለማስተዋሉ ለጊዜ ይገርመኛል፣ ደስ ይለኛል። 3 ካህናት ናቸው። አንዳንድ ጊዜ አንዱ ዲያቆን ይሆናል። ቀለዮጳ እንደ ዲያቆን ቆጥሮ ማለት ነው። እና ከዚያ ደግሞ ድርገት ሲወርድ ድርገቱን ወይም አውዱን ቅዱስ ሥጋው ክቡር ደሙን የምንሸከምበትን ይዘው የሚወርዱ ስንት አገልጋዮች ናቸው? ረበሞቴ እናንተ ቢያንስ ክህነት ያላችሁ ንገሩኝ እንጂ ስንት ናቸው? 3 ናቸው። ታዲያ ዮሴፍ ኒቆዲሞስ ብቻ ከሆነ የገነዙ ሶስተኛው ሰው ምንድነው ብትሉ ሁለት ትርጉም አለው። አንደኛ ሁለቱ ዮሴፍ ኒቆዲሞስ ብሎ ገባሬ ሰናዩ ካህን በጌታ አምሳል ይሆናል። አንድም ጌታማ ወትሮኑ ቁርባኑ እሱ አይደለ ብሎ ዮሴፍ ኒቆዲሞስና ሶስተኛው ዲያቆን በቀለዮጳ አንጻር ቀለዮጳ ከመስቀል ላይ ሲያወርዱት ስላልነበረ ነው ስሙ ያልተጠቀሰ። በኋላ መጥቶ ሥርዓተ ግንዘቱ ላይ ተሳትፏል ይባላል። ደግ አረጋዊ ነው። የጌታን ትንሣኤ ካዩት መካከል በወንጌል ላይ ስማቸው የተጠቀሳል አይደለም? አንደኛዋ ማርያም ተቀለዮጳ ናት አይደለም? የቀለዮጳ ሚስት ማለት እሷ ናት። ቀለዮጳ ማለት የእሷ ባል ነው። አረጋዊ ቅዱስ ሰው ነው። በጣም አርጅቶ ነው የሞተ። ከሰባ አርድእት መካከል አንዱ እሱ ነው። ለሁሉም ቀለዮጳ ጌታን የገነዘ ቅዱስ ሉቃስ ወንጌላዊ የሐዋርያትን ሥራ የጌታችን ቅዱስ ወንጌል ከቅዱስ ጳውሎስ ጋር ነው የጻፈ ነው። ቅዱስ ኒቆዲሞስ ጌታን በመገነዙ ክብር የተገባው ቅዱስ ሰው ነው። ኒቆዲሞስ የአይሁድ አለቃ በአብይ ጾም ስሙን አውስተን ተማምረናል። እንግዲህ ወደ ምዕራብ መሄዳቸውን አበው ለምን ተርጉሟል? ትንሣኤውን ወደ ያለማመን ልክ እናታችን ቅድስት ማርያም መግደላዊትን እንዘ አዲሁ ጽልመት ይላል የሄደችበትን ገና ጨለማ ሳለ ማለት ትንሣኤውን ባለማመን ሳለች፣ አንድም በብሉይ በኦሪት ጨለማ ሳለች ብለው እንደተረጎሙት ማለት ነው አባቶቻችን። እዚህም ወደ ምዕራብ አቅጣጫ መሄዳቸው ለዛ ይተረጉሙታል። ወደ ምዕራብ መሄዳቸው ጌታችን ትንሣኤውን የሚገልጥበት ስፍራ ሳይሆን ወደ ሌላ ስፍራ መሄዳቸውን በአሉታዊ ተርጉመዋል። እነሱ እየሄዱ እያለ የሚያስመሰግኗቸውን ነገሮች ተመልከቱ። እነዚህ ቅዱሳን የጌታ ደቀ መዛሙርት ከ72 አርድእት ናቸው ሁለቱም። ወደዚያ ሲሄዱ ቁጥር 15 ጀምሮ ስትመለከቱ እነርሱም ይህንን ሲነጋገሩና ሲመራመሩ ይላል። እየተነጋገሩ ያሉት ሁለት ነገር ነው። አንደኛ እንዴት ሞተ ነው መጀመሪያ። ምክንያቱም በኋላ ለሱም ነገሩታል አይደለም? እኛስ እስራኤልን ያድናቸዋል ብለን ተስፋ የምናደርገው ነበር ብለው እንዴት ሞተ? ሞት የማይገባው በባህሪው በአምላክነቱ ሞት የማይስማማው ነው። እንዴት ሞተ? ሁለተኛው ነገር ተነሳ ብለው
ሲነግሯቸው ሰምተዋልና ያንን ያደነቁ ሲያወሩ ጌታችን ሶስተኛ ሆኖ ተጨመረ። አሁን ታዩ እንደሆነ ቅድስት ማርያም መግደላዊት ስታየው አወቀችው? እንዴት ዋላችሁ? አወቀችው? እነዚህ ሁለት ቅዱሳን አወቁት? በኋላ እንደገና ደግሞ በጥብርያዶስ ባህር ዳርቻ ጌታ በተነሳ በ24ኛው ቀን ሲያጠምዱ እያለ ደቂቀ በሆኑ ብክሙ ዘንበል ልጆች አንዳች የሚበላ ነገር አላችሁ ሲላቸው አወቁት? ለምንድን ነው 3 ዓመት ከ3 ወር ያስተማራቸው ከዋለበት ብሎ ከዋደረበት አድረው? ለምን ቢሉ ትንሣኤውን ከማመን ልባቸው ስለዘገየ። በኋላ ምን ብሏቸዋል? ኦ አብዳን እናውላችሁ እናንተ ሰነፎች ብሏቸዋል። የክርስቶስን ትንሣኤ ለማመን ልባችሁ የዘገየ ሰነፎች ብሏቸዋል። እንግዲህ የሚሄዱበትም መንገድ እግዚአብሔር የፈቀደው አይደለም፣ የወደደው አይደለም። ያሉበትም ሁኔታ አስተምሮ ሲያስተምራቸው ምን ብሏቸዋል? እሞታለሁ በሶስተኛውም ቀን እነሳለሁ ብለዋል። ይህንን ያስተዋለ ከቅዱሳን መካከል አንደኛው ያዕቆብ ዘኢየሩሳሌም እሆ ለእግዚእነ የተባለ ምግብ ማዕድ ይቅረብ ሲባል ጌታ ይነሳለሁ ብሏልና ትንሣኤውን ሳላይ እህል አልቀምስም አለ። ይሄ ለዛሬ ሐዋርያት ሥርዓት አድርጎ ሰርቶ ታክፍሎት ማለት እሱ ነው። እና እነዚህ ቅዱሳን ጌታችን ተጠጋና ምንድነው እንደዚህ ልባችሁ አዝኖ አለ። ደጎቹ እንግዲህ ልብ በሉ እዚህ አንድ ሁለት ክፍተት አየን አይደል? አንደኛ ጌታችን ጠብቁኝ ካላቸው ቦታ ትተው ወደ ሌላ ወደ መኖሪያ ቦታቸው እየሄዱ ነው። አንድ ክፍተት አየን። ሁለተኛ ነገር እነሳለው ያላቸውን ረስተውት በዚህም ደግሞ አልተመሰገኑበትም። ነገር ግን ይሄም ሁሉ ነው ሰብአዊ ድካም ነውና እየታየ ያለ በእነሱ ላይ ሲጫወቱ እያዘኑ ነው። ለዚያ ነው ጌታችን በትካዜ እየሄዳችሁ እርስ በርሳችሁ የምትነጋገሩት ይህ ምንድን ነው? ባለፈው ነገርኳችሁ። የጌታን ትንሣኤ ከመረዳት የሚቀድመው ምንም መረዳት ነው? ሕማሙን ሞቱን መረዳት ነው። የጌታ ሕማሙ ሞቱ ካላሳዘነን ትንሣኤው እንዴት ብሎ ይገባናል? እንዴት ብሎ ይረዳናል? እያዘኑ ይሄዱ ነበረ። ጌታችን ተከትሎ እንዲህ ብሎትና ምንድነው የምታወሩት? በትካዜ ለምንድነው የሚተሩት ስላቸው ከነሱ መካከል አንደኛው ቀለዮጳ መልሶ አንተኑ ነግዳ ለኢየሩሳሌም፣ አንተ ለኢየሩሳሌም እንግዳ ነው ወይ? ማለት በዚያ ወቅት እንዴት ይሄንን አለመስማት ይቻላል? በነገራችሁ ላይ ዝናውን ያልሰማ የዓለም ክፍል አለ አይደል? ቢያንስ በየትኛውም ዓለም ፀሐይ ጨልሟል፣ ጨረቃ ደም ሆኗል፣ ከዋክብት ከብርሃናቸው ተራቅተዋል። ወከዋክብትኒ እምበየ ብርሃኖሙ ተሐርቁ እንዳለው ቅዱስ ጎርጎርዮስ ወድቀዋል የሚል አብነትም አለ። እሱ እግዚአብሔር ባወቀ በሰውኛ ጭንቅላት ስንመረመረው ከዋክብት ወደ መሬት አይደለም የሚወድቁት፣ እሱ ባወቀው ስፍራ ነው እንጂ አንድ ኮከብ ወደ ምድር ቢወድቅ ከባድ ነው፣ ታውቃላችሁ። እና አንተ ኢየሩሳሌም ለኢየሩሳሌም እንግዳ ነው ወይ? አንተ ብቻ ነህ እንዴ ይሄንን ነገር ያማት? እንዴት አታውቅም ነው ነገራቸው። በእነዚህ ቀኖች የተደረገው ጌታችንም እንደማያውቅ ሎቱ ስብሐት ምንድነው ነገሩ እስቲ ንገሩኝ አላቸው። በነገራችሁ ላይ ይሄ ራሱ አንድ ትምህርት ነው። ቅዱስ እንድርያስን ወደ ሀገረ በላይተሰብ ወደ ባረቶስ ሲሸኘው በመርከብ አንተ ወዳጅስ እስኪ ስለ ጌታ ኢየሱስ ክርስቶስ ንገረኝ አለው። ራሱ ጠያቂው ራሱ ጌታችን ነው አይደለም? ጠፍቶት ነው? መስማቱ አስፈልጎት ነው? አንዳንድ ጊዜ ንገረኝ እኮ ጥሩ ነው። ሊቃውንት አባቶቻችን ዶክተር አየለ የሚባሉ ሊቅ ታውቃላችሁ? እንዴት ዋላችሁ? እንዴት ዋላችሁ? ዶክተር አየለ ሰለስቱ ምዕት የአራቱ መጻሕፍት ተርጓሚ መምህር፣ ምስክር መምህር፣ የአቡሻር መምህር የነበሩ ኮከበ ሊቃውንት የሚባሉ የዛሬ 48 ዓመት ያረፉ ሲባል ትሰማላችሁ አይደል? አለቃ አየለ ወይም ዶክተር አየለ የኪዳነ ምሕረት የዚያ ብዬ ጊዜ የባታ አለቃ የነበሩ መምህርነት ሰለስቱ ምዕት የነበሩና እሳቸው ወደ ማን ሊማሩ ይሄዳሉ? ወደ አለቃ ሐሩይ። አለቃ ሐሩይ በኋላ ሊቀ ሊቃውንት የተባሉት የማን የቤተልሔሙ ታላቁ እኛ ደግሞ ርዕሰ ሊቃውንት ናቸው በዘመናቸው እና ያስተምሩኝ ብለው ይሄዳሉ። ዶክተር አየለ አንድ ነገር አላቸው፣ ብሉይ ያሄዳሉ። ጥንቅቅ አድርገው ብሉይን ከአንድ ሊቅ ይማሩትና ዛሬ ቢሆን ቶሎ ሂዱ መጋቢ ብሉይ በሉኝ አይደል? እሳቸው አይ ቆይ እስቲ ምስጢር ላካት ስለው እንደገና ከሌላ መምህር ብሉይን 3 ጊዜ፣ ሐዲስን 3 ጊዜ፣ ሊቅን 3 ጊዜ፣ መነኮሳትን 3 ጊዜ ተምሮታል ይባላል። ከ3 መምህር እዚህ ቤት ነግራቸዋለሁ አይደለም? ትምህርቱ ምንድን ነው የሚባለው? አንድ ዙር ሲማረው ምንድን ነው የሚባለው? አጠና።
ይባላል። ሁለተኛ ዙር ሲማር ከለሰ ይባላል። በሶስተኛው አሂዶታል ወይም ጠንቅቆታል ይባላል። በአንደኛውማ ዘር ማጥናት ነው አይደል? እስቲ አብረን እንበል። አትብገጽ እኩል እንበል ሰዓት ለመቆጠብ ወኩለንታይ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሁን እንዲያልን ሁላችን እንላለን አይደለም? ገብቶን ነው? ይገባችኋል ማለት እንደሆነ? አትብገጽ ምን ማለት ነው? ፊትን አማትባለሁ ማለት ነው። ሌላስ ማማተብ ምንድን ነው? ገጽ ስንል ገጽ ማለት የትኛው ነው? እችን ብቻ ነው ወይስ ሌላ ነው የሚጨምረው? ራሱ ገጽ ምንድን ነው? በነገራችን በምስጢረ ሥላሴ ትምህርት ተመራችኋል። ገጽ መልክና አካል ምንድነው ልዩነታቸው? የአንድ ሰው ገጹ የቱ ነው? መልኩ የቱ ነው? አካሉ የቱ ነው? እና መረዳት ወይም አሂዷል ተረድቶታል ብሎ አንድ ሰው ለመናገር እንደዚያ ነው። እና እንዲህ ያደረጉ ከማን ይደርሳሉ? ከሳቸው ዘንድ ሲደርሱ ልክ ገብቶ የንታ ጌታው ሆይ ነው የሚባሉኛ ጌታው ሆይ አባቴ ያስተምሩኝ እባክዎ ይላሉ። አየለ እኔ አንተን አላስተምርህ ሂድ ዝም ብለህ እንላቸው። ለምን ሲሏቸው አንተ ለሀገር የበቃ መምህር እኔ ምንድነው የማስተምር? ሂድ አላስተምርህ። ኧረ እባክዎ ይማሩኝ እኔ ምንም አላውቅም ገና አልተማርኩም ነው እምቢ አሏቸው። በዚያ ወቅት ቀዳማዊ ኃይለ ሥላሴ ጌታው ሆይን ጠሯቸው አዲስ አበባ መጥተው ያስተምሩ ብለው። ሲሄዱ ተጠምጥሞ አለቀውትም ያብሬ ሄጄን መማር አላቸው። ኧረ እኔ ሁለቱም መለያቸው ምንድን ሁለቱም አጭር ናቸው። እኔ አሁን ቁመቴ አይከፋም አይደል? ግን በእኔ አንጻር ትመለከቱት እኔን ግማሽ እንኳን ሊያክሉ የሚችሉ ነው። በጣም አጭር ናቸው እነ ዶክተር አየለ ጌታው ሆይም እንደዛ ናቸው ይባላል። እና ግድ ብለው ተከትሏቸው ሄዱ። ከዚያ አይሆንም ስለሚሏቸው ዶክተር አየለ ተሸፋፍነው ነው የሚገቡ ለመማር ምስጢር ለማዳመጥ ተሸፋፍነው። በዛው ልክ ግን ዶክተር አየለ ሲተረጉሙ ሊቅ ጌታው ሆይ ተደብቀው ተማሪ መስሎ ቁጭ ብለው ለተንኮል እንዳይመስለች ዛሬ ተደብቀው ቢገባ ምን ይሳሳት ይሆን ብሎ በቤታችን እንኳን አንተ ተንኮል ምን ሳት ይለው ይሁን ብሎ ጥበቃ ማለት ነው። እና እንዴት ዋላችሁ? ምስጢር አሁን ጌታችን ምንድነው ነው ሲጠይቃቸው ከነሱ ምን ሊያገኝ ነው? ፈጣሪ ከፍጡር ምን ሊያገኝ ነው? ለኛ ትምህርት ሊሆነን ነው። አንድም ነገራቸውን ገልጠው በአደባባይ ለማስተማር እንዲመቸው ነው። ያን ጊዜ ነገሩት ጌታችንን በእግዚአብሔር ፊትና በሰው ሁሉ ፊት በቃሉና በስራው ብርቱ ነብይና እውነተኛ ሰው አሉ። ትንሽ ሳት ያደረጓት ነገር አለች። ነብይ ማለታቸው አያስከፋንም፣ ችግር የለውም። ለምን ርዕሰ ነቢያት ነውና። ርዕሰ ነቢያት ስንል እንደ ሙሴ አይደለም። ሙሴ የነቢያት አለቃ ነው አይደል የምንለው? ጌታንሳ ሰያሜ ካህናት እንደምንለው ምንድነው የምንለው? ገባሬ ነቢያት፣ ሰያሜ ነቢያት። ነቢያትን የሚሾም ነቢያትን የፈጠረ ነው መድኃኒታችን ኢየሱስ ክርስቶስ። ብርቱ ሰው በቃሉና በስራው አሉ። ይሄ እኮ ድንቅ ነገር ነው አይደለም? ሰው በስራው ቢበረታ እንዴት በቃሉ ይበረታ እንደምን በስራው ይበረታል? ከዚያኛማ ያድነናል ብለን ተስፋ አድርገን ነበር። እስራኤልን ያድናል ብለን ነበር። ነገር ግን መኳንንቶቻችን አሳልፈው ሰጡት፣ ሞት ፈረዱበት፣ ሞተ። ከዚያ በኋላ ሴቶች ሄደው ስጋውን ባጡት ጊዜ ተነስቷል የሚሉ መላእክት አናገሩ ብለው ነገሩን። ግን እነዚህ ሴቶች እንዴት መላእክት ሊያዩ ይችላሉ? እሱስ እንዴት ሊነሳ ይችላል? በሚል አይምሯቸው ሲናወጽ ከኛ መካከል አንዳንዶቹ አሉ ጴጥሮስና ዮሐንስ ወደ መቃብር ሄደው እንዳሏቸው ነው አገኙት። ማለትም ስጋውን አላገኙትም። ነገር ግን እርሱን ማየት አልተቻላቸውም ጌታን። ያን ጊዜ ነው መልሶ ምን አላቸው? እናንተ ሰነፎች ልባችሁ ከማመን የዘገየ ብሎ አንዳች ኃይለ ቃል ነገራቸው። ክርስቶስ እንዲህ ይገደል ዘንድ ወደ ክብሩም ማለትም ወደ ሰማያዊ ክብሩ ይመለስ ዘንድ ያለው አይደለምን? እርሱም ከሙሴና ከነቢያት ከመጻሕፍትም ሁሉ ስለ እርሱ የተነገረውን ይተረጉምላቸው ጀመረ። አሁንም አላወቁትም። ከዚያ ሄዶ ኤማሁስ ላይ ሲደርሱ ሊርቃቸው ጀመረ ይላል። አይታችሁ ከሆነ ገጠር ገዳም ወይ ገጠር ሄዳችሁ ታውቃላችሁ? እንዴት ዋላችሁ? ይሄ ነገር መደገፊያ መስሎች ጓራ ጫፉን ሲነካው ያመልናት። እንዴት ዋላችሁ? እንደዚህ ይበልመስል ገጠር ሄዳችሁ ታውቃላችሁ? ነገሩኝ። ገዳም በእግራችሁ ሄዳችሁ ታውቃላችሁ? መንገድ ላይ ስትሄዱ ሶስት አገኙ ምንድነው የሚደረግ? ወዲህ በተቃራኒ አቅጣጫ ሲመጣ ምንድነው የሚባል?
የተለየ ሚስጥር አትጠብቁ ባካችሁ። ቀላል ነገር ነው እኮ የተለመደ ነገር ነው። አሁን ምን ሊጠይቀን ፈል ምን ትመራመራለህ? ዝም ብለህ ቀላሉን ተናገር። ምን ነው የሚባለው? ልትዋላችሁ በቃ ምን ትልቅ ነገር። ማንኛውም የገጠር ሰው መጥቶ እንደዛ ሳይላቸው አይደለም ልትዋላችሁ ያን እግዚአብሔር ይመስገን ማለት። አሁንም 10 ሰው ተከታታይ አልተገኘ ልትዋላችሁ እግዚአብሔር ይመስገን። ዘመድ ከሆነ ያቆማል፣ ምን የሚያውቅ ከሆነ ያጠብቅብሃል። እንዴት ነህ? ደህና ናችሁ? ከብቱ አማጋው ደግሞ ቤተሰቡ በሙሉ ጠቅላላ የሚቀረው ነገር የለም። አቤት ያለችው አይጥናት የምትቀርብ ቀማ ትጠይቅኝ ሁሉ ይጠየቃል መንገድ ላይ። ከዛ ደግሞ በአጋጣሚ ከኋላችሁ የነበረ ሰው ከእናንተ ጋር መሄድ ፈልጎ ይመጣና ደህና አደራችሁ ወይ ደህና ዋላችሁ ይልና ይቀላቀላል። ግን አያወራም። ፈቃድ እስኪያገኝ ድረስ ፍንጭ እስኪያገኝ ድረስ ትንሽ ዝም ብሎ ይጓዛል። ጥቂት ከተጓጓዘ በኋላ እሱ ቢያነሳለት በጎ፣ ምክንያቱም ከኋላ የመጣው ቢያነሳ መረበሽ ስለሚሆን ፊት የነበረው ነገር ቢያነሳ ይቀደማል ይሻላል። ኋላ ግን ያ የሆነ ፈሊጥ ጀምሮ ያነሳና አብሮ እየተጫወቱ መቼም እያወሩ ሲሄዱት ህመምተኛ ሆነ እንደሆነ እያወራ ሲሄድ ይደክመዋል። ባለጤና ከሆነ ግን እያወራ ሲሄድ ድካሙ አይታወቀውም። እና ሄዶ መለያያ ቦታ ላይ ሲገናኙ እዚያው ላይ ጫፏ ላይ ሲደርሱ አይደለም የሚለያዩት። ልክ መለያያው ሲደርሱ እየራቀ ነው የሚሄደው። ወደዛ ለኛ አቅጣጫ እየራቀ ይሄኛው ይረዳል። ቦታቸው እንደደረሰ በዛ ይታወቃሉ። ጌታው በሉ ቸር ያውለን ተባብለው ይለያያሉ። በዚያ ልማድ ጌታችን ይርቃቸው ጀመረ። ሲርቃቸው ዞር ብለው አዩት። አይ መሽቷል፣ ፀሐይም ይኸው እየገባች ነው፣ ከኛ ጋር እደር አሉት። አባቶቻችን ምን አሏል? ይሄም ደግነታቸው ነው አሉ። ለምን መሽቷል ለምን አሉ ቢሉ ክፉ ሰው ቢያጠቃ አውሬ ቢበላ ችግር ነውና ሰው መሽቶበት ስናገኝ ኧረ እደር ከኛ ጋር ማለት የደግነት ሙያ ነው። ጌታ እንግዳ ስለመቀበል አስተምሯቸዋልና አብረህ እደር አሉት። ግድ አሉት ይላል። ደግሞ አሁን ጎንደሬ ነገር ይመጣል አይደለም? ጎንደር ተብሎ በተለይ የትም ሀገር ስትሄዱ ጎንደሬ ተብሎ ሁለት ስም አለን አይደል? አንደኛ ነጭ ጤፍ ጠጉራቸውን አስነሳው የሚዞሩ እንባላለን ብለውኛ ቀሩ። ከ20 ምናምን ዓመት በፊት እንደዚህ ወደ ደቡብ ኢትዮጵያ አካባቢ ያለ አንድ ሰው እናንተ ከቤታችሁ ይሄ ምን ይባላል ሪፋ ማሽን ላይ እየበላችሁ ከደጃችሁ ግን ነጭ ጤፍ ነው የምታሰጡ ይባላል። ኧረ ሲከፋ ነጭ ጤፍ ጠጉራችሁ ላይ ነስነሳችሁ ትሄዳላችሁ ይባላል። በነገራችሁ የሰው ስም ለማጥፋት ሰው ፈጠራ ሁሉ ያደርጋል። ይህቺ ማስጣቷ ግን አንዳንድ ቦታ አለች። ጎንደር ብቻ ሰው የትም ቦታ አለች አይደል? አባቶቻችን ራስ ተከናንቦ ምን ገልቦ ይላሉ አይደል? ችግር አይደል? እስቲ አሁን አንቺ እዚህ እንደዚህ ጥሩ የለበስሽው ቤትሽ እንደዛ ነው ሰው ልብሴን እንጂ ጓዳዬን የት ያውቃል? ደግሞ ምን ይባላል? አንዲት ሴትዮ ልጆቿ ተርቦ ገበያ ውላ ሸቀጥ ውላ ስትመጣ ወርቅ ለጆሮቿ ጉትቻ ገዝታ መጣች። አንቺ የልቀ ልጆችን ጉሮሮ አትደፍኝም? ልጆችሽ የሚበሉት የሌላቸው ሲባል አይ እግዚአብሔር የከፈተውን ጉሮሮ እሱ ይድፈን፣ እኔ የከፈትኩትን ጆሮሮ ነው ምድር ነድላ ከፍተው ይልሷ አለች ይባላል። እግዚአብሔር የከፈተውን ጉሮሮ ራሱ ይድፈን አለች ይባላል። እና ጎንደሬ እንደዚህ ያደርጋል ይባላል። ኩራተኛ አላችሁ ለማለት ነው። አሁን ምትሆን ዳገባን እንኩራ እንጂ ሰርተን ነው። እኛ ባንሰራ አባቶቻችን ሰርተው ነው የኮራን። ግን ኩራት አይጠቅምም ነው። ሁለተኛ ደግሞ እንባላለን ጎንደሬ ክትርትር ይላል። አንተ ዛሬ ሀፍረትን ጥለህ ነውርህን ገልብጠህ የምትሄድ ጎንደር እንዴት ባይገባህ አይደለም መግደርደር ነው እንጂ ታዲያ እንዴ። እና የጎንደር ሰው እንዲያሚያርግበት ምክንያት እኮ ግልጥ ነው። አንድ ሰው ጌታው ይግቡ ይደሩ ይላል። ከምኑ ነው? ብዙ ጊዜ ካንጀት ነው ካንገት? ካንገት ነው። ካንገቱ እያለው ለምን እገባለሁ? ካንጀት መሆኑን ለማወቅ ምንድነው መድኃኒቱ? መግደርደር። የለም ይቅርብኝ ነው። ስንት ጊዜ? ቢያንስ እስከ 3። በቃ እሱ ይሄ እኮ የጎንደሬ ለዓለም የሚተርፍ መልካም ጠባዩ ነው። ልክ ሰባ አንድ ጊዜ ዛሬ 10 ምናምን ዓመት ይጀርቦኝ ቁጭ ቢ ባፈጥ ቁልጭ ቢ እንዳገዝች እንዳልበል 5 ብር ነው ያለች። እሷ ደግሞ የታክሲ ናት። እንግዲህ 5 ብር እንኳን ደህና ነበረች። አላብዬ ተስፋ ቆርጬ አይ እንግዲህ እግሬ ሆይ ቻለው እሺ ዳቦ ገዝቼ በልቼ በእግሬ መግፋቴ ነው የጊዜ አዋሬ ከሚባለው ላይ እንግዲህ ወደ ሽሮ ሜዳ አካባቢ አሁን ልወጣ ስል አንተ ምግብ ያስፈልግ ይሆናል። እንዴት እንደሚያናድድ ደግሞ አንዳንድ ሰው አይደል መጨረሻ ላይ ሲላችሁ ጨጓራ ነው የሚልታል። እና ይኸውልሽ እኔ ናት እዚህ ቁጭ ብዬ ቁልጭ መል አንቺን ፈልጌ ነው ወይስ ቤትሽ አምሮኝ ነው? ምን አለ ገና እንደመጣው
ርቦ እንደሆነ ምግብ ላቅርብ። አረ እንዲያውም በጎንደር ባህል አይባልም፣ ዝም ብለህ ማቅረብ ነው። የምን ጥያቄ ነው? ዝም ብለህ ማቅረብ ነው። አሃ ላቅርብ ወይ ማለት እኮ ማግደርደር እኮ ነው እሱ ራሱ። እሺ አምጣ እንዴት ነው? እኔ በኋላ ምን አለ እህትህ ነኝ ብትጠይቀኝ ብላ ስትል ስሚ እኔ እዚህ ያስቀመጥኩት እንጀራ እናወጣለኝ እንዴት ሰው ቤት እንኳን ሰው ቤት ተውትና ለአካለ መጠን 18 ዓመት ከሞላ በኋላ ሂጅ እናቴ ቤት ምግብ ስጭኝ ይላለሁ እንዴ? ነው አይደለ? እናትህንም ቢሆን አትላት። ያላስቀመጥከው ያልሰራህበትን ነው አይደለ? እና ይሄ ህገወጥነት ነው። ዋናው ትልቁ ነገር ወደ ጉዳያችን እንመለስና ወደኛ አደረ ብሎ ምን አሉት ይላል? ግድ አሉት ይላል። መልካም እንግዳ ተቀባይ ሰው ግድ ይላል። ግድ አለ። ጌታም እግር ሲያጠብ ቅዱስ ጴጥሮስን ልጠባ አለው። አይ ጌታዬ ይቅርብኝ ሲለው ጌታ አለ ሞላለፈው ተዋለው። እምቢ ብለው ምንድን ያለው? አላጠብኩማ ከኔ ጋር ድል ፈንታ ጽዋ ተርታ የለም ብሎ ነው ያለው። እንደዛ አስገድደው። ለመልካም ነገር እኮ ሰው ማስገድድ አለ። ያ ሰው እምቢ ካለ እንደው በእምቢታው ሊጣና ይችል ይሆናል። ከዚያ ጌታችን እሺ ብሎ ገባ። ደግሞ ወደ ቀጥሎ ደግነታቸው ምንድነው? ማዕድ አቀረቡ። ሩት ይሆናል መንገድ ይዋለ ብለው አቀረቡ። ከዚያ ጸሎት እንደሚደረሰው ስርዓተ ማዕድ አድርሶላቸው ባርኮ ፍተ በረከት በእንተ ማርያም እንደምንለው ማዕድ ሲቆረስ ባርኮ የሚሰጥ ማን ነው ብለናል? ጳጳስ ካለ ጳጳስ፣ ጳጳስ ከሌለ ቄስ፣ ቄስ ከሌለ ዲያቆን። እዚያ በታች ግን አልቦ የለም። እንደዚህ ቆርሶ መስጠት የለም። በምን ስልጣነ ታረገስት ተመልከተው ይከለክለዋል። ታዲያ አቤት አባወራ ሐሳብ ይባል። አባወራ ግን ቢያደርገው ነውር የለውም ብሏል። ህግ አድርግ የሚለው የለም። የአባወራ ለምን ተፈቀደ ትለኝ እንደሆነ በትውፊት አባቶቻችን አባወራ ቢሰጥ ለምን ቢባል ለራሱ ቆርሶ እንደመብላት ያክል ነውና፣ ምክንያቱስ ቢሉ ቤት ያለው ሁሉ ምኑ ስለሆነ አካሉ ስለሆነ አንድ ሰው እንደማለት ስለሆነ ሌላ ሰው ከሌለ ካህን ዲያቆን ከሌለ አንድ ዲያቆን ጓደኛዬ ነበር እድሜ ልኩ ነቤት ሲኖር ባርከስተን አይሉትም ወላጆቹም ወንድም እህቶቹም ማለት ነው። እንደምታውቁት ምንም ሙያ እንደሌለው አሞሌጫው ነው የሚታረል ብዙ ጊዜ ቤት ያለ ካህን እና በኋላ አንድ ቀን ሰው ቤት እንግድነት ሂደው እዚያ ያሉት ሰዎች በሙሉ ቆመው ባርከ ካልሰጠህን አንበላም ብለው ሲገላገሉ አዩ። እነዚህኞች ኋላ በሚቀጥለው ቀን ቤት ማዕድ ሲቀርብ ብድግ ብለው ቆርሰ ስጠን። አይ አልሰጥም። ለምን ሲባል ተው ግድ የለም እስካሁን ድረስ ምመን ነበርኩ እንደዚህ ቤት ጨዋ ነበርኩ እንደዚህ ቤት አሁን ድንገት ደርሳችሁ እንደዚህ አመጥሉኝ። አረ እንደሱ አይደለም ስርዓቱን ስንማናቀ እሱም አበዛው ድርቅናው እንቢ ብሎ ቀረ። እንቢ ነው ያንዳንዱ የኔ ቤት እጅል አይደል እንቢ ብሎ ቀረ። ግን ስርዓት ነው። ባርከ መስጠት አለበት። እስከ ዲቁና ድረስ ተፈቅዷል። እና ጌታችን ያን ፍተ በረከት ይባላል አይደል? የበረከት ቁራሽ ይባላል። ያንን ቆርሶ ሲሰጣቸው ያን ጊዜ ነው ምን ይላል? ተከስተ አይንቲው አይኖቻቸው ምን አሉ? አሁን ስለ አይን መገለጥ ባጭር እናወሳለን። ለማውሳት ግን የሰባቱን ቀን ቅዱሳን ስማቸውን እንጥራ። ዛሬ ስንት ቀን? 24 በ17 ተገናኝተን ነበረ። በ18 ሚያዝያ 18 ቀን አባታችን አቡነ አቢብ ቅዱስ ቡላ ሰማዕትነታቸው ነው። አቡነ አቢብ ከጽድቅ በፊት በመጀመሪያ በሰማዕትነት አልፈው ከዚያ እንደገና ቅድመ እግዚአብሔር ደርሰው ስለተመለሱ በሰማዕትነት ሞተው እንደገና ቅዱስ ሚካኤል ነፍስ ከሥጋ ያዋሃደበት ያ ዕለት ነው። አቡነ አቢብ ቅዱስ አውሳቢዮስ፣ አባ ጴጥሮስ የአባ ብሶይ ወንድም ሰማዕታተ ጠርሴስ ዓመታዊ ባላቸው ነበር። በ19 ቅዱስ ስምዖን የአርማንያው፣ በ20 ቅዱስ በብኑዳ ሰማዕቱና ቄርሎስና 13 ያክል ቤተሰቦቹ በአንድነት የተሰዉበት ዓመታዊ በዓል ነው። በ21 ሐዋርያው ቅዱስ ብሩታዎስና ጻድቁ አባታችን እንባቆም የደብረ ሊባኖሱ አባቶቻችን እዚያ ትንሽ ታሪካቸውን እዚያኛው ጉባኤ ለማንሳት ሞክረናል። ሁለቱም ካለማመን የመጡ ናቸው። ሁለቱም እመቤታችን የሚወዱ እመቤታችን ምስጋና የደረሱ ናቸው። ብሩታዎስ አረጋዊ በትህትና የሚታወቅ ከአቴንስ ከግሪክ ታላላቅ አረጋውያን ፈላስፎች አንዱ የነበረ ቅዱስ ሰው ነው። ብሩታዎስ ዘአቴና በዓለም አቀፍ ደረጃ ስሙ በገነነ መንገድ የሚታወቅ ቅዱስ ሰው ነው። በአቴንስ ከተማ በክርስትና ታሪክ የመጀመሪያው ካህን ነው ይባላል። የመጀመሪያው ኤጲስቆጶስ ዲዮናስዮስ አድርጎ ማለት ነው። እንደዛም ይሉማሉ። አባታችን አቡነ እንባቆም ከየመን ከአረባዊነት መጥተው ክርስትናን ተምረው ለ70 ዘመን ያክል መድኃኒታችንን አገልግለው እስከ አበምኔትነት ደረጃ ደርሰው በደብረ ሊባኖስ 2 ጊዜ ነው የተሾሙት።
መጀመሪያ ተሾሙ፣ በሐሰት ተከሰው ግድያ ሊፈረድባቸው ሊገደሉ ሲሉ በንጉሱ አደባባይ በወቅቱ የነበሩት ሁለት ቅዱሳት አንስት የንጉሱ እህቶች ወለተ ቀለምሲስና እናታችን ቅድስት ሮማነ ወርቅ ቀርበው እነሱ ዋሱ ነው ወደ እስር ቤት ተልከዋል። እንግዲህ ምናልባትም ከግራኝ አህመድ መምጣት ጀርባ ካለው ችግሮችም አንዱ በአቡነ ዕንባቆም ላይ የደረሰው ግፍ ነው። በእውነቱ በጊዜው መቼስ በአንድ ጻድቅ ምክንያት እግዚአብሔር በሀገር ላይ ሊፈርድ ይችላል። ደግሞ አጥፊው ገፊው ደግሞ ላይ የተቀመጠ ሰው ከሆነ እና እኔ ቅዱስ ሰው ብዙ ድርሳናትን ደርሰዋል። ብዙ መጻሕፍትን ከተለያየ ቋንቋ ተርጉመዋል። ከ12 በላይ ቋንቋ ያውቁ ነበረ። ፍጹም ጻድቅ ሐዋርያ ገዳማዊ ርዕሰ ምኔት ብዙ ቅዱሳንን የወለዱ ደግ አባት ናቸው። በደብረ ሊባኖስ በመላው ኢትዮጵያ በክርስትና ዘንድ የተከበሩ ናቸው። ያን ቀን እመቤታችንን እግዝእትነ ማርያምን እናስባለን፣ ወላዲተ አምላክን። ሰሞኑን አንዳንድ ሊቃውንት እንደነ አቡነ እንድርያስ ያሉ ወጥተው ሲናገሩ ትንሽ ደስ እያለን ነው። ትልቅ ሰው ሲናገር ጥሩ ነው አይደለም? ስለ እመቤታችን ደግሞ በተለይ አቡነ እንድርያስ ስለ እመቤታችን ካነሱ የቅዱስ የራቅሊስ ጥቅስ አለ። አስተጋባተን ድንግል የሚል እመቤታችን ሰበሰበችን የሚል ቅዱስ የራቅሊስ አነጋገር እጹብ ነው። የራቅሊስ ብዙ ጊዜ ተጠቅሶ ትልልቆቹ ሊቃውንት ካልሆነ በቀር ብዙ ጊዜ ሰው ጠቅሶ አያስተምርበትም። ግን ሃይማኖተ አበው ላይ ያለውን ብቻ እንደው ሌላውን ትልቁን ድርሰቱን ትቶ ሃይማኖተ አበው ላይ ያለውን ተመልከቱ። ስለ እመቤታችን ስግደት እንደሚገባት ዮሴፍ አረጋዊ እንደምን እንደሰገደላት ግንባሩን መሬት አስነክቶ ይናገራል። እና የእመቤታችን የድንግል ማርያም ክብር ሰው ካልገባው ይችን ነገር ደጋግሜ ነው የምላችሁ አደራ። እመቤታችን ማክበር ያልቻለ ክርስቶስን ማክበር አይችልም። ለእርሷ ያልሰገደ ለክርስቶስ መስገድ አይቻለውም። እኔን ግራ የሚገባኝ ነገር እንዴት ዋላችሁ? መድኃኒታችንን ያወቅነው በማን ነው? ንገሩኝ። ታዲያ እሷን ሳናውቅ እንዴት እናውቀዋለን? በእግዚአብሔርነቱ እናውቀዋለን ከእሱ አስቀድሞ። ስጋችን ተዋህዶ የምናውቀው ግን በማን ምክንያት ነው? በዚህ ምክንያት እመቤታችን መድኃኒትም ናት፣ ቤዛም ናት፣ ረድኤት ናት፣ ሕይወት ናት፣ በረከት ናት፣ ጣዕም ናት። በእመቤታችን ምክንያት ያገኘነውን ነገር ሰው አልተረዳም፣ ፍቅሯን አልተረዳም። ማንም አፉን ሲከፍት ታውቁታላችሁ። መቼም ትልቁ ጉልበታቸው አባ ጊዮርጊስ እንደሚለው አንደኛ ሰይጣን የሚጠላ እመቤታችንን ነው። ለምን? እሷ ከተጸነሰችበት ጊዜ ጀምሮ ረፍት አግኝቶ አያውቅም። ተሰቃይቷልና በእሷ ምክንያት ይጠላታል። አትስባት። እሱ ፊት ለፊት ከእሷ ጋር መጣላት ስለማይችል የማንን አፍ ያደርጋል? የነውረኞችን የመናፍቃን አፍ አድርጎ ይሳደባል። የስድብ አፍ ተሰጠው እንዲል ማለት ነው። በራእይ ምዕራፍ 13 ላይ ሁልጊዜ ማሳደድ ነው ስራው እመቤታችንን። እና እግዝእትነ ማርያምን ክብሯን ያልተረዳ ሰው እንደምን ይድናል? በቤተክርስቲያን ታሪክ ለእመቤታችን ክብር ያልተገዛ አንድ ጻድቅ፣ አንድ ሰማዕት፣ አንድ ነቢይ፣ አንድ ሐዋርያ፣ አንድ ድንግል፣ አንድ ካህን፣ አንድ ቄስ ቅዱስ በመባል የሚጠራ ለክብሯ ለፍቅሯ ያልተገዛ ካለ እኔ ልቀጣ እስቲ። ሶርያውያን ምን አሉ ይባላል? ታድሶቹ መጥተው እመቤታችን አታክብሩ፣ ስህተት ነው፣ ክርስቶስን ብቻ አክብሩ አሏቸው። መልሳቸው ምን ነበረ? ቅዱስ ኤፍሬም ሶርያዊ ነው አይደለም? ያዕቆብ ዘነጺን ሶርያዊ ነው አይደለም? ያዕቆብ ዘስሩግ ሶርያዊ ነው አይደለም? ያዕቆብ ዘልበረዲ ሶርያዊ ነው አይደለም? እነዚህ ቅዱሳን እመቤታችንን ወደው አመስግነዋት ሲኦል ገብተው ከሆነ እነሱ የሌሉባትን ገነት አንፈልግም፣ ሲኦል እንገባለን፣ አትድከው ይሉ ይላል። ቅዱስ ኤፍሬም ካልጸደቀ ጽድቅ ምንድን ነው? እና የመናፍቃኑ ድንቁርና ዳርም የለው። እመቤታችን ድንግል ማርያም ቤዛዊተ ዓለም መባለች። እኔ በነገራችሁ ላይ የሚያስገርመኝ ነገር እግዚአብሔርን ምናችን ነው የምንለው? አምላካችን አይደል? እንዴት ዋላችሁ? እግዚአብሔርን ምንድን ነው የምንለው? አሁን ከአምላክነት የከበደ ነገር የለም አይደለም? ለምንድን ነው እግዚአብሔር በዘጸአት 7:1 ላይ ረሰይኩ ከአምላኩ ለፈርዖን የፈርዖን አምላክ አድርጌያለሁ ብሎ አለው? ቅዱስ ዳዊት ደግሞ አንሰቢ አማልክት አንትሙ አለ። ጌታችን በወንጌል እነዚያ የእግዚአብሔርን ቃል የተረዱትን ምን አለ? መጽሐፍ ምን አላቸው አለ? አማልክት አላቸው። ለኮነ ቃል እግዚአብሔር የእግዚአብሔር ቃል ለነሱ የተሰጣቸው መንፈሳዊ ምስጢር ትንቢት የተገለጣላቸው አማልክት አላቸው። እነ ሙሴ እና አሮን እነ ዳዊት እነ ሰሎሞን እነ ኢሳይያስ እነ ኤርምያስን በዚህ ስም ጠራቸው። እነ መልከጼዴቅን ክርስቶስ በራሱ እኮ ነው መድኃኒታችን ነው እንዲህ አላቸው። መጨረሻው ግን ምንድነው? ጠቡ ከመቤታችን ከመድኃኒታችን ጋር ነው። ለምን?
ቅዱሳንን እና እመቤታችንን በማቅለል ፈንታ ኋላ መጨረሻው ምንድነው? መድኃኒታችን ወስዶ ሕማን ቦታ ለማስቀመጥ ነው። እነሱ ያሉበት የአማላጅነት ቦታ ላይ ለማስቀመጥ ቦታውን የሚያስለቅቁት እኮ ለዛ ክፋት ነው። ይህንኑ ደጋግሜ የምነግራችሁ። እንዴት ዋላችሁ? እግዚአብሔር ይመስገን። እንግዲህ ሁሉን አያይዘን አይሆንም እንጂ እናያይዘው ቢባል ይሄ ጸረ ማርያም እንለው ነበር ባለመብራቱን። እንዴት ዋላችሁ? እግዚአብሔር ይመስገን። ዛሬ ሲጠፋ ሲለማን ይዋለ በቃ በየ5 ደቂቃው በየ10 ደቂቃው ይጠፋል፣ ይበራል፣ ይጠፋል፣ ይበላል። ይሄ ደግሞ ብርቅ አይደለም አይደለም፣ የለመድነው ነው፣ ጌጽ ነው አይደል? እንዲያውም ባይበራ ባይጠፋ ነው አይደል? አንዲት ሴትዮ ሄዳ ከጎረቤት ኧረ ጉድ ነው ምንድነው ባሌን አሞታል፣ ኧረ ባሌን አሞታል። እንዴ ሄደው ሲያዩት ቁጭ ብሎ ደህና ነው። ኧረ ደህና ነው አሞታል፣ ደህና ነው አንቺ ዝም ብለሽ አትጮይ፣ አሞታል። ምንድነው ምክንያት ይስላል? ከተጋባን አንስቶ ማታ ማታ ሲመጣ በጥፊ ይመታኛል። ዛሬ ግን ዝም ብሎ ቁጭ አለ እና ቢያመው ነው ያልመታኝ ምላለች ይባላል። እህቶቻችን እንዲህ ያለው ይሆን ያስፈልግ ይሆን በዚህ ዘመን? ድሮ ፋሲለደስ ስንማር እንትን ቢያጠፋም ባያጠፋም በቀን አንድ ጊዜ መገረፍ አለበት ይላል። ሁልጊዜ ሰሌዳ ላይ እንደዛ ይጽፋሉና ምን አጣልቷቸው ነው? ታስታውሳላችሁ ምን እንደሆነ ማን እንደዛ እንደሚሉት? ለካ እናንተ የኢህአዴግ ቅሪቶች ናቸው። ኦልዲስ ክለብ ካላችሁ ግን ያው ታስታውሱት ይሆናል። እንዴት ዋላችሁ? እንዴት ዋላችሁ? ናናው ትልቁ ነገር እግዚአብሔር እመቤታችን በረከቷን ጣዕሟን ያሳድርብን። በ22 ሚያዝያ 22 ቀን አባታችን ቅዱስ ተክለ ሃይማኖት ወደ ኢየሩሳሌም የወረዱበት፣ ሞት ያስነሱበት፣ ሐዋርያዊ አገልግሎት የሰጡበት፣ የጌታችንን ሕማም የተሳተፉበት፣ አይናቸው ጠፍቶ እመቤታችን የእሳቸውን አይን ያበራችበት፣ ወደ ሰማያት ሄደው ከካህናት ሰማይ ጋር ያጠኑበት፣ 6 ክንፋቸው የታየበት እንዲያ ብዙ ምክንያት ያለው ትልቅ በዓል ነው። ያን ቀን ሊቁ ቅዱስ ለእስክንድሮስ ዓመታዊ በዓሉ ነበር። አርዮስን ያወገዘ 318 ሊቃውንትን የዚያን ቀን ዝክር ነበራችሁ። ዘከራችሁት ይሆን? የሰለስቱ ምዕትን ሰብሳቢው አለ ከውጭ። አዎ እንግዲህ አስቡት፣ እሱም የሰለስቱ ምዕት ሰብሳቢ ነው የሚባል አይደለም? መቼም ስም ያለው ሞኝ ነው እንደሚባለው አይደል? አዎ ያን ቀን ዘከራችሁ እንደሆነ በ22 የዚያኛው ጉባኤ ስለነበረኝ አድርጋችሁም እንደሆነ ጥሩ፣ አላደረጋችሁም እንደሆነ ያስወቅሳችኋል። ቅዱስ ለእስክንድሮስን የሰለስቱ ምዕት ዋናቸው እሱ ነው። ሊቅ፣ ጻድቅ፣ ትሩፈ ምግባር፣ የተወደደ ሰው፣ 3 ሊቃነ ጳጳሳትን ያገለገለ፣ ቅዱሳን አባቶችን ያገለገለው፣ ኋላ እሱም ለክብር ለቅድስና ይበቃ። በ328 ዓመተ ምህረት ወይም በእኛ አቆጣጠር በ321 21 አካባቢ ነው ያረፈ። በረከቱን እግዚአብሔር ያሳድርብን። ክርስቲያኖች በተሸጡ ጊዜ ገንዘብ ለምኖ ገዝቶ እንደገና ለነጻነት ያበቃቸው አባ ማርቆስ ሹመትን ጠልቶ አልቅሶ ወደ እግዚአብሔር የተሸኘ፣ አሁን አባ ሚካኤልን ዛሬ በአባ ጦመ ልሳንን ያው ምስጢሩን በኋላ በሌላ ቀን የምንነጋገረው ነው። ግን ባለፈው ሰሞን አንድ አባት እመቤቴ ውሰጅኝ ብሎ ተከልክለው ረጅም ጊዜ ወሰደቻቸው። ነፍሳቸው ከስጋቸው ተለየ፣ አረፉ፣ ተቀበሩ። እንደዚያ ፍጹም ነበሩ። ግን እድሜያቸው ገና ወጣት የነበሩ ፍጹምነት የደረሱ ደገኛ በጽድቅ በትሩፋት የተገኙ ናቸውና ቅዱሳን ነገር ዓለሙን አይተውት እንደማይሆን ሲያውቁ ለስቃዩ ሳይሆን የሚያዩት ነገር ለምንድነው በዚህ ዘመን ብዙ ቅዱሳን እግዚአብሔርን እየለመኑ የሚሄዱ ብትሉኝ፣ መከራው አይደለም፣ መከራውንም አይወዱታል። ምኑን የሚያስጨንቃቸው? ሀገርና ቤተክርስቲያን ምዕመናን ላይ ዕለት ዕለት። ምክንያቱም እነሱ ቅድም ያደግሰው ምን አለ? አይ አሁን ዛሬ አንድ ዘፋኝ አንድ ምናምንቴ ሞተ ቢባል ዓለም በተናወጸ ነበረ። እነን የሚያክሉ ሰው አርፎ ለወሬም አልበቁም አለኝ። እውነቱን እኮ ነው። ደህና ዋላችሁ? የእግዚአብሔር እውነትን ማን አወቃቸው? ማንስ አከበራቸው? እግዚአብሔር በሚያውቀው እሱን እኮ ማስተዋል የሚገባን ወገኖቼ፣ ልብ ማለት የሚገባ እሱ ነው። የእግዚአብሔር እውነትን ማን አስተዋላቸው? እና መሞቱን የሚፈልጉበት መሄዱን የሚፈልጉበት ምክንያት ያስጨንቃቸዋል። የሚያዩት ነገር እግዚአብሔርን ይለምኑታል፣ ይለመናቸዋል። ግን እዚህ ተነግራቸዋል አይደል? እነዚህ ሁሉ ቅዱሳን እየለመኑት እግዚአብሔር ለምንድን ነው የኢትዮጵያን ሕዝብ የማይምር ብዬ ብጠይቅ አንደኛው ደግሰው ወጥተው ምን አሉኝ? ምህረት የሚገባው ሰው አምጣሽ። ምህረት የሚጠይቅ ወይ የሚሻ ሰው ካለ አሳይ። እገሌ ምህረት ይሻል ከእግዚአብሔር ምህረትን ይሻል፣ ከእግዚአብሔር ምህረትን ይሻል። አመፀኞች ነን እኛ ሲበዛ። እግዚአብሔር የአባታችን የአባ ገብረ ሥላሴ ነፍስ ያሳርፍ፣ በረከታቸውንም ያሳድርብን። ዛሬ እንግዲህ በዚህ ሰዓት ስርዓተ ቀብራቸው አልቆንም። እንግዲህ መሬት አንተው ተገቡስ መሬት ሳጥን ላኩልን ብለዋል አሉ። አራ እሳቸው ብለው ነው ካሉ ቃላቸውን እፈጽማለሁ። ለምን እግዚአብሔር ያላቸው ነው የሚለው ግን አይሉም።
ኋላ ቸክ ሲደረግ አላሉም እንደዚህ ብሎ አሰኝቷቸው ያከበርን መስሏቸው አይሉም። እሳቸው መሬት አንተው ተገቡ ውስጥ መሬት አፈርንና ወደ አፈር ትመለሳለህ ወዳለው ነው። ቅዱሳንም ቢሆኑ ሰው ናቸውና ወደ አፈርነት ይለወጣሉ። አንዳንድ ጊዜ ስትሄዱ ደጋጋ አባቶች ያረፉበትን መቃብር ስትመለከቱ በዓይነ ስዕል ይሳላል አይደለም? ስጋቸው ረግፎ አጥንታቸው ቀርቶ ያ የከበረ ያስጨንቃል። አንዳንድ ጊዜ አንዳንዱ ጥያቄ ይከብዳል። አሁን ለምሳሌ ሜዲሲን የምትማሩ ሰዎች በሂውማን አናቶሚ ነው ምናምን በሚባል ትምህርት የሰው አስከሬን ቆራርጦ ምናምን ትምህርት ይወሰድበታል አይደል? መድኃኒዓለም ይቅር ይበላችሁ፣ እኛንም ይቅር ይበለን ሁላችንም። እኔ ይጨንቀኛል። ሌላ መማሪያ መንገድ የለም በሞቴ? ለምንድን ነው እግዚአብሔር በአርአያው በምሳሌው የፈጠረው አስከሬን የሚቆራረጥና መማሪያ የሚሆን? ያለውን በህይወት ያለውን ሰው ለመጥቀም ሲባል የሞተውን ሰው ተጫወትበት ያለ ምንድን ነው? የትኛው ህግ ይሆን? ቅርበብኝ እኔ ማለት እንደዚህ አይነት ነገር ምን ላድርግ ታዲያ? አንድ ሰው ጠይቆኝ ነው ከሰሞኑ ያን ትምህርት የሚማር ሰው ምን እናድርግ ጨነቀኝ ነኝ ማለት። እግዚአብሔር ደህናውን ዘመን ያምጣልን። በእውነቱ አይጣል ነው ለሁሉም። አባታችን አባ ሚካኤል ጵጵስና ሊቀ ጵጵስና ሾሙት። አየው አይሆንም ማለት አይሆንም። ይሄ ንጹህ ሰው ስለሆነ ገዳም ገብቶ ምናምን ጌታዬ ውሰደኝ መልሰኝ የማይባሉ ነገሮች አሉ። አንድ ሰው ለጵጵስና ከሾሙ በኋላ ያን ትቶ መሄድ አይችልም። ለምን? በመንጋው ምክንያት ይጠየቃል። ካህኑ ነው ጳጳሱ ነው፣ በመንጋው ምክንያት ይጠየቃል። ምንድነው ያለ? ጌታዬ ውሰደኝ ያለ። ልመናውን ሰማ፣ ወሰደው፣ አረፈ። እና አባ ማርቆስ አዲስ ሌሎችም ቅዱሳን እና አባ ይስሐቅ ገዳማዊ ክቡር ገና በሕፃንነቱ ታምራት የሰራ እናቱ በደልኩ መስሏት የእንጀራ እናቱ የማይሆን ነገር ሰጠዋል፣ ያለነ ቤት ይሰጠዋል። አባቱ መጥቶ ላይ ቢል ጭቃ ጠቅሎ በአጽፎ አሰር አይደለም ዳቦ እንዲመስል አባትየው ቢገልጦ ምን ሆነ? 3 ትኩስ ዳቦ አይደል? ገና በልጅነት ታምራት የሰራ ቅዱስ ሰው ነው። ይስሐቅ ዘሆሪን ይባላል። በግዕዝ በጣም ያከብሩታል። በ23 ትናንት የቅዱስ ጊዮርጊስን የቅዱስ ዳዊትን ነገር የቅዱስ ሮጎን ነገር አንስተናል። ዛሬ ቅዱስ ጻና ሰማዕቱ የኤስድሮስ ጓደኛ ነው። አባ ስንቱዩ በሃይማኖተ አበው ከፍተኛ ምስጢር ያላቸው ቅዱሳት ቃላትን ከተናገሩ ቅዱሳን አባቶች አንዱ ነው እና አባ ይድራ ቅዱስ ደብረ ሲና አመልማል ነበልባል ከአመልማል ተዋህዶ በታየባት ስፍራ ላይ ቤተክርስቲያን ተሰርቶ የተቀደሰባት ቀን ናት ዛሬ። ነገ 25 ነው። እናታችን ቅድስት ሳራና 2 ልጆቿ ታላቁ ቅዱስ ባህታዊ አባ በብኑዳ ይሁም የአባ መቃርስ የመጀመሪያው ደቀ መዝሙርና ከአባ መቃርስ በኋላ የመጀመሪያው የገዳማ አስቄጥስ አበምኔት ነው። ነገ ከኢትዮጵያውያን ቅዱሳን አቡነ ገብረ ማርያም የገዳመ ልሆይ ዓመታዊ ዕረፍት በዓላቸው ነው። በ26 ሰማዕታት ቅዱሳን ሱስንዮስ ከአንጾኪያ፣ ቅዱስ ዮሐንስ ከባቢሎን ኢራቅ ሰማዕትነታቸው ነው። በ27 ደገኛ ቅዱስ ሰማዕት ፊቅጦር ታላቁ ፊቅጦር ዓመታዊ የሰማዕትነት በዓሉ ነው። ጽኑ ቃል ኪዳን ያለው በቅዱሳን ሁሉ የተወደደ እንደነ ጊዮርጊስ እንደነ መርቆሬዎስ ክብርና ፍቅር የሚገባው ነው። ያን ቀን እናታችን ቅድስት እግዚእ ክብራ፣ እናታችን ቅድስት ክርስቶስ ክብራ፣ እናታችን ቅድስት እስጢፋና፣ እናታችን ቅድስት ማረታ እና አባ ኖባ ወሶሲማ ዓመታዊ በዓላቸው ነው። በ28 ቅዱስ ዱስጣውሮስ፣ ቅዱስ ሜሊዮስ፣ በ29 ቅዱስ አባታችን አባ ገምሶ፣ አባ አካክዮስ ዓመታዊ በዓላቸው ይከበራል። በ30 ከአራቱ ወንጌላውያን ቅዱስ ማርቆስ ነው። ያን ቀን ኮርስ አለ። መምህሩን አብረው ትንሽ ቅዱስ ማርቆስን ጠቀስ እንዲያደርጉ ሰብሳቢው አስታውሳቸው። የያዙትን ርዕስ በእርግጥ ሰዓት እንዳይወስድባቸው ያው ዞሮ ነገር አበው ስለሆነ ማያያዝ ስለሚቻል ቅዱስ ማርቆስ ያን ያልኩበት ምክንያት ምንድነው? ቅዱስ ማርቆስ ከአራቱ ወንጌላውያን አንዱ ስለሆነ ያን ቀን እንኳን በዓመታዊ ክብረ በዓሉ በወራው እንዲታሰቡ ጥሩ ነውና አብረው እንዲታሰብ ማለት ነው። ቅዱስ ማርቆስ ይዚያን ቀን አለ። በአንድ የዛሬ ሳምንት የእመቤታችን ቅድስት ድንግል ወላዲተ አምላክ ማርያም ዓመታዊ የልደት በዓሏ ነው። ለብርሃነ ልደቷ በቸር ያደርሰን። በቀሪው ሰዓታችን ትምህርቱን እናጠቃለን። ተከሳይንቲው አይናቸው ተገለጠ የሚለውን ኃይለ ቃል ከሁለት ቃላት ጋር እናነጻጽረው። የመጀመሪያው ቅድም ስናነብ ጌታችን ሲያነጋግራቸው እንዳያውቁት አይናቸው ተይዞ ነበር ይላል አይደል? እንዴት ባላችሁ ተይዞ ነበር አለን፣ ተገለጠ አለ። ከዚህ ጋር እናነጻጽረው። ሁለተኛ ወደ ኦሪት ዘፍጥረት እንሄድና ኦሪት ዘፍጥረት ምዕራፍ 3 ላይ አዳምና ሔዋን ዕፀ በለስ ከበሉ በኋላ ምን ይላል? አይናቸው ምን አለ? አሁን ሁለቱም መገለጦችን እንያቸው። የትኛው አይን እንዲገለጥ ነው የምንፈልግ? እንዴት ነው እንዲገለጥ የምንፈልግ ነው? እነዚህ ቅዱሳን አይናቸው ተገለጠ ማለት አነጋገሩ ምንድነው? ተጨፍኖ ኖሯል እንዴ?
አይነ ልቦናቸው ማየት ጀመረ። ማየት ቻለ ነው። ምንን ያየ? መድኃኒታችንን ክርስቶስን ማየት ቻለ። ማየትማ እያዩት አልነበረ ቢሉ እንደ ተርታ ሰው ነበረ የሚታያቸው መስሏቸው ነበረ። ስለዚህ ክርስቶስነቱን፣ አምላክነቱን፣ ትንሣኤውን፣ ሕይወትነቱን አመኑ ሲለን ነው አይኖቻቸው ተገለጠ ማለት ነው። አሁን አባታችን አዳም እናታችን ሔዋን እነዚያ ቅዱሳን ክቡራን ጸላይ ሰናያት በእባብ አድሮ አንድ ትምህርት አስተማራቸው። አዳምና ሔዋን ዕፀ በለስን የበሉበት ምክንያት ሁለት ነው ይባላል አይደል? እንዴት ዋላችሁ? ስንት ነው ይባላል? አንደኛው በበላችሁ ጊዜ ምን ትሆናላችሁ አለ። ሞት ትሞታላችሁ ሲላቸው አይ ሞት የምትሞቱ አይደለም ሁለት ነገር ታገኛላችሁ እንጂ በፈንታው አለ። ምን ሲሉት? አንደኛ ክፉና በጎን ታውቃላችሁ አላቸው። ሁለተኛ ምን ትሆናላችሁ? አምላክ ትሆናላችሁ። በመጀመሪያ ደረጃ የአምላክነቱን እናቆየውና ክፉና በጎን ታውቃላችሁ። ለአንድ ክርስቲያን ክፉና በጎን ማወቅ ጥሩ ነው አይደለም? ነገሩኝ እንዳትተረጓጎሙ ይመስላል። በአንደኛው ክፉና በጎን ለይቶ ከክፉ መሸሽ ቅዱስ ዳዊት ምናለ ተገሃስ እመኩይ ወግበር ሰናይ አይደል? ከክፉ ሽሻለ ካላወቁት በምን እሸሻለሁ? በጎንም አድርጋለ በጎን ካላወቁት ምን አድርገዋል? እነሱ ግን በዚያ ወቅት ክፉና በጎን ማወቅ ነበረባቸው ወይ? ጌታ በጎን ሁሉ ስለሰጣቸው ሌላ ምንም ተጨማሪ ነገር ማወቅ አልነበረባቸው። ትልቁ ችግር እሱ ነው። ወደኛ ስናመጣው ግን እኛ የወደቀው ዓለም ላይ ስለሆነ ያለ ነው። ምንም መድኃኒታችን በማዳን ስራው ቢያነሳው መልሰን እየወደቅን እንቸገራለንና መሰረታዊ ጥያቄ እኔ ዛሬ ለነገራችሁ የፈለጉት ነገር የጌታን ትንሣኤ በቃል ማወቅ ከገሃነመ እሳት አያድንም። የጌታን ትንሣኤ በምንድን ነው ማወቅ የሚገባው? በተግባር ነው፣ በግብር ነው ማወቅ ያለብን። አንዳንድ ዕውቀቶች ያጠፉናል። ቅድም አንድ ሰው መጣና ስለ ልጄ ምን ትለኛለህ? የሥራ ምናምን ዓመት ልጅ አለችው። ጥያቄው የመጣበት ምክንያት ምንድነው? አንድ ሰው ይመጣና ምንድነው ይባል ቪሲዲ ነው ይባል ውስጥ ቪዲዮዎችን መሸከም ይችላል። ሜሞሪ ይባላል። ሜሞሪ አመጣው ወይም የፋይል መያዣ ወይም እናንተ ሁሉም እንግሊዘኛውን እስቲ አማርኛው አምጡ ማናቆም እንግሊዘኛ እየቀባጠርን በዚህ ፍላሽ እሱም እንግሊዘኛ ነው። አንተ ፋይል በአማርኛ ምንድነው? መረጃ። እሺ ይሻላል። እርግጥ መረጃ ኢንፎርሜሽን ነው ግን እሺ ያንን አመጣ። እንዴት ነው የኔ አማርኛ? እኔም አማርኛ ሊጠፋኝ አይደረግም። እንዴት ብሎ ሲሆን የጥንቱን አማርኛ መጥቼ ነው ማስተምራቸው የነበረ እና ምንድነው ብለው ሲሉት እዚህ ውስጥ የአሻንጉሊት ፊልሞች ናቸው ያሉት። እነዚህ አኒሜሽን የሚባሉት ፊልሞች ነው ያሉት እና ይሄንን መመልከት አለባት። ለምን? እንግሊዘኛ መማር ስላለበት እንግሊዘኛ ቶሎ እንዲሰለጥን በሚል በቅንነት ነው ያመጣው። ምን ይሻላል አለ። አይ እንግሊዘኛ ለመማር ሶስት መንገድ አለ። አንደኛ እንግሊዘኛ ትምህርት የሚሰጥበት ስፍራ አለ። ሁለተኛ እንግሊዘኛ ለመማር የሚያገለግሉ መጻሕፍት አሉ። ሶስተኛ ቪዲዮና ኦዲዮ ከሆነ ደግሞ የተፈለገው ወይም ድምጽና ምስል ከሆነ የተፈለገው ደግሞ ለትምህርት ብቻ ተብሎ የተቀረጹ አሉ አይደል? ዳያሎጎች፣ ምልልሶች አሉ አይደል? እነሱ እያሉ እና ይሄ አሻንጉሊትን ቢሆን ለህፃናት ማሳየቱ ጥሩ አይደለም። እንደ ምሳሌ አንድ ቦታ ሄድኩኝና ይሄ አሻንጉሊት ወይም የዚህ አኒሜሽን ፊልም ተከፍቷል። ሳየው ደነገጥኩ። ሄጃ ጠፋሁኝ። ምን ነው አለ። ይሄ እኮ አሻንጉሊት ነው፣ የህፃናት ነው፣ ምን ጉዳት አለው አሉ። በሞቴ እንግሊዘኛ ስለማትሰሙ የተባረካችሁ ናችሁ አልኩኝ። ለምን ነው ሲሉ ሁለቱ ውሾች እያወሩ ያሉት። የሚገርማችሁ ነገር ፊልሙን የሰሩት ፊልም የምታውቁ ሰዎች ካላችሁ ዘ ሮክ እና እሱ የድዋይን ጆንሰን የሚባለው ነው። አሁን እንደምታውቁት ብዙ ቆሻሻ ነገር ስለማቅ ብዙዎችን አውቃቸዋለሁ። እነሱ የሰሩት አኒሜሽን ነው። ከጀርባ ድምጽ ያሉት ሁለቱ ውሾች የሚያወሩት እዛ አኒሜሽን ውስጥ ያሉት አንደኛው ሀዘንተኛ ነው፣ ደስተኛ ነው። ሀዘንተኛው ምን ይላል? የኔ ጌታ ውሻ ማሳደሪያ ነው የሚያሳድረኝ፣ ከሱ ጋር አልጋ ላይ አብሮኝ አያሳድረኝም፣ ምክንያቱም ከሚስቱ ጋር ነው የሚያድረው። አይ የኔ ጌታ ግን ከአልጋው ነው የሚያሳድረኝ፣ ምክንያቱም እሱም ከሚስቱ ጋር ነው የሚያድር፣ ግን ያገባ ወንድ ስለሆነ ወንድ ስለሆነ የተጋቡ ችግር የለውም አብሬያቸው ነው ማለት ነው። ልብ በሉ። ምክንያቱም ይህንን አኒሜሽን የሰራው ፎክስ ባለቤቱ ማለት ነው ሰዶማዊ። ይሄ ኤምቢሲ 3 የሚባለው በየቤታችሁ ከፍተው ህፃናት የምታሳዩት ባለቤቶቹ እንደዛ ናቸው። አረብኛው በለው እንግሊዘኛው በለው ችግር ነው። እኔ በየቤቱ ያንን የማይከፍት የለም። ባሁን አንድ ሁሉ ጊዜ ሳያዘናሉ ጌታዬ እነዚህን ህፃናት ጠብቃቸው ዝጉ ለማለት አንድ ጊዜ ከበር። እነዚህ ህፃናት ምን ይዩ ነው ለነሱ የሚሆን ነገር ትንሽ ከማህበረ ቅዱሳን
የኦቲሲ ቲቪ የሚኖር እንደሆነ አላውቅም። እንግዲህ ማብረቅ ሰዎች አላቸው። ያ ግን ጥቂት ናት። ሰው የተወሰነች ደቂቃ ያወጣል። ያውም ቅዳሜ እሑድ ናት። ሌላውን ቀን ምን ይዩ። ምክንያቱም ማየትን አስለምደናቸዋልና ወደ አለማየት ለመመለስ ቀላል አልሆነም። ከዛ አይን ሰው ስመክር እንዲያልኩ ይኸውልህ ይህንን አሻንጉሊት ወይ ፊልም ወይም ደግሞ እነዚህ የሚታዩ ነገሮችን ወይም ዓለም ላይ ያለውን ቆሻሻ ነገር ልጆቻችን እንዲያውቁ ማድረግ አለብን። አውቀው እንዲጠሉት ማድረግ። ለምን ዩኒቨርሲቲ ሲገቡ የሆነ ቦታ ሲገቡ አዲስ ነገር ነው የሚሆንባቸው። ተስበው ጉድጓድ ነው የሚገቡበት። ስናሳውቃቸው ግን አዘቅቱ ሳናስገባ ከርቀት ይሄ እንደዚህ ነው ዝርዝሩ ነገር ከመሰረቱ ጀምሮ። ለምሳሌ የፊልም ኢንዱስትሪ ማን ነው የጀመረው? ብዙ ሰው አሁን በነ ቻርሊ ቻፕሊን ምናምን የተመሰረተ ይመስላል። ከዛ በፊት ታሪክ አለው። ከመሰረቱ ጀምሮ ስለ እግር ኳስ ስንነጋገር በነገራችን ላይ ቅድም ያ ሞላላው ረጅም ማለት ወጥቶ የት ሄዶ ነው ሲል የነበር እሱ ነው አይደል? በጣም በላይ ቃል ሲጮህ ቆየና ጉሮሮውን ከረከሩ መሰለኝ። ወዲያው ምን ትዝ አለኝ? እዚያው ሜዳውን አቋርጬ ስቴዲየሙ ትዝ አለኝ። 90 ደቂቃ ሙሉ ሲጮህ አድጋ እዚህ ኳስ ቢያጡ እንኳን ማንቸስተር አርሰናል እያሉ ደግሞ የሰምቶ ያ ሰው ያሰባኪ እንዳይሰድበኝ እንጂ ኳስ ነካ እያሉ ይሰድበኛል። ሰባኪ ሆኖ የኳስ ተበቃ ማለት እና አይጣለው 90 ደቂቃ በሙሉ ሲጮሁ ኃይሉን ከምን ነው የሚያገኙት? በርግጥ የውጮቹ እኮ ታውቃላችሁ ፌክ ሳውንድ አለ። አሁን ለምሳሌ ብዙ ስቴዲየሞች ፌክ ሳውንድ አላቸው። ደጋፊው መጮህ ሲደክም ያነዛ ፌክ ሳውንዶች እና በዚህ በቲቪ የምታዩት አብዛኛው ድምጽ እንደዚህ ያለ ነው። ግን ዞሮ ዞሮ ይጮሃሉና በነገራችሁ ላይ ስቴዲየም ገብተው ያን ያህል የሚጮሁት ምን ለማግኘት ነው? እንዴት ዋላችሁ? እኛ እዚህ ለአንድ ሰዓት ለ40 ደቂቃ ጮሆቱ ስንት ይሆናል? 40 ደቂቃ 50 ደቂቃ ነው ቢሆነው። ለዚህ ድክም ይለናል። በጣም ዋጋ ያለው ሰማያዊ ሀብት ለማግኘት ፈጣሪያችን ኢየሱስ ክርስቶስን ለማምለክ ነው እንደዚህ የምናደርገው አይደለም? እንዴት ዋላችሁ? እግዚአብሔር ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። እና ይገርመኛል ያን ያክል ዋጋ ለሌለው ትርጉም ለሌለው ነገር በምንድን ነው ያነሳሁት? ባለፈው አንድ ነገር ነገርያቸዋለሁ። እግር ኳስ ውድድር ለመጀመሪያ ጊዜ የእንግሊሽ ኤፍኤ እንግሊዝ እግር ኳስ ማህበር ሲመሰረትና የመጀመሪያው ውድድር ኤፍኤ ካፕ ሲመሰረት የመጀመሪያው በዓለም ታሪክ የመጀመሪያው ክለብ የሚባለው ብሪታንያ ውስጥ ያን ካልተሳሳት ሼፈልድ ዩናይትድ ስሙን ተሳስቼ ካልሆነ ሲመሰረት ምንድነው ዓላማው? ክብ ኳስ ቅሪላ መግፋት ምንድነው ትርጉሙ? ኮንሰርት ተብሎ ሙዚቃ ምናምን ተብሎ ብዙ ነገር ይደረጋል። አሁን ልጆቹን የተግባር ዕውቀት ሳይሆን ከመሰረቱ ጀምረን ይሄ ሚውዚክ ኢንዱስትሪ የሚባለው የፊልም ኢንዱስትሪ የሚባለው በአጠቃላይ ኢንተርቴይንመንት ኢንዱስትሪ የሚባለው እነዚህ ሴሌብሪቲስ የሚባሉ ዝነኛ የሚባሉ ሰዎች ምንድን ናቸው? ስራቸው ምንድን ነው? አሁን ይሄ ኳስ ተጫዋቾች ለምሳሌ ሮናልዶ የሚባለው ሰውዬ $200 ሚሊዮን በአመት ይከፈለዋል አይደል? በእኛ ሲሰላ ወደ ስንት ማለት ነው? ወደ 2.5 ቢሊዮን ብር ነው ማለት ነው። አይደለም ወደ 20 ምናምን ቢሊዮን ብር ነው እንጂ ወደ 25 ቢሊዮን ብር ማለት ነው መሰለኝ አመታዊ ደሞዙ ማለት ነው። በነገራቸው ላይ ብር ምንድነው? ገንዘብ ልጆቻችን መጀመሪያኛ ገንዘብ እንወዳለን እንጣላለን። መጀመሪያ እኮ እኛ ገንዘብን ልንጠቀምበት እንጂ ልንወደው አይገባንም። ገንዘብ ምንድነው? ወረቀት አይደለም? ንገሩኝ እንጂ ወረቀት አይደለም ወይ? ወረቀት ተራ ነገር መሆኑን የምታውቁት አሁን በ2011 ነው 2012 ላይ ብር ተቀየረ አይደል? ነባሩ ብር አሁን እኔ ጋር አለ። በነገራችን 2000 ብር አለ ነባሩ ተረስቶ አብታሞን ችግር አለ። እኔ አንድ ተራ ምስኪን እንዴት እንደረሳሁት ያውም ለምኜው እኮ ነው የሚገርማችሁ። አንድ ሰው የሆነ ነገር ያስፈል አባቶች ለዚህ ሰው እንደዚህ አይነት ነገር ለምነህ ግዛለት ተብዬ ለምኜው እኮ ነው ከሰው የለመንኩት ልጅ እስካሁን አገኘዋለሁና የሚሰጠኝ አጥቼ እሱ 2000 ብር ሰጠኝ። እኔ ነው ቁጭ እንዳደረኩት ብዙ ተረስቷል። አሁን ያ ብር ምን ይሰራል? ተራ ወረቀት ነው። ሲበዛ ደግሞ ቅርስ ነው። ሌላ ነገር የለውም። ዛሬ ያዝነውም ነገ ሲያልፍ እንደዛው ወረቀት ነው። እንወቀው። ገንዘብ አያስፈልግም አይደለም፣ አንገዛለት ነው በቃ። ስለዚህ ለልጆቻችንም ለራሳችንም ልብስ ምንድነው? ሙያው ምንድነው? አካል መሸፈኛ ነው አይደል? ከዚያ በላይ ምን አለው? ለሃይማኖታችን ደግሞ ሌላ ትርጉም አለ። ገንዘብ ምንድነው? የዕለት ጉርስ ያመት ልብስ ከዛ በላይ ምን ያስፈልጋል? ለምንድን ነው ትልቅ ነገር ለማግኘት ያናክለው ሩጫ የምንሄደው ነው? ጥያቄው እሱ ነው። እንዲያውም እኮ ሰርቶ አግንቶ ነዳያንን የሚመግብ ስንት ሰው አለ? ገዳማትን የሚረዳ ስንት ሰው አለ? ምን ለማለት ነው? ልጆቻችን እንደነዚህ አይነት ነገሮች ከልጆቻችን በፊት እኛ ራሳችን ገንዘብ ከንቱ እንደሆነ ማወቃለን። ግን ገንዘብን ዝም ብሎ ከንቱ ነው አይደለም፣ አሳይቶ ይሄው ጉዳቱን አሳይቶ በተግባር ይሄ ፊልም ኳስ ምናምን የሚባለውን ነገር እኛ ሁላችንም እኮ ያደግን እንዴት ነው?
ይህን ፊልም እያየንን ያደግነው እኮ ጠቀመን። ይህን ፊልም ስላየው እኮ አይደለም እዚህ ቆሜ የሚለፈልፈው። ጭንቅላት ውስጥ የተጠራቀመውን ከህንድ ፊልም የተጠራቀመውን ቆሻሻ እስካሁን ድረስ አጥቤ መጨረስ አልቻልኩም። እስካሁን ድረስ የግል ተሞክሮ እስካሁን ድረስ ያን ቆሻሻ አጥቤ መጨረስ አልቻልኩም። የሆነ ነገር ሳይ ጭንቅላት ውስጥ ተመዝግቦ ስላለ ይመጣል። ስም ራሱ ብትጠይቁኝ የዛሬ 30 ዓመት ያየናቸው ስማቸው እስካሁን ድረስ አይረሳም። ጎቢንዳ፣ ሚቱ፣ አሚታባጃ ምናምን እየተባለ አሁንም ይህንን ያክል ነው። ከ30 ዓመት በፊት የነበረ ጎረቤቴ ስሙ ትዝ ይለኝ። ቆሻሻውን ጠላት ይመዘግባል። ስለዚህ አይኖቻቸው ተገለጠ ተብሎ ሲባል አዳምና ሔዋን አባታችንና እናታችን በመልካሙ አይደለም የተገለጠ። ሰው ማወቅ የሌለበት ነገር አለ። በነገራችን ላይ የአንዲት ሴት ገላዋ ራቁቷን ስትሆን ምንድነው የምትመስል? የአንድ ወንድ ገላ ራቁቷን ሲሆን ምንድነው የሚመስለው? ተቃራኒውን። ይህን ማወቅ ያስፈልጋል። ለምን ይረባል? ልክ ኢንተርኔት ስትከፍት በአጋጣሚ አንዲቱ እንደዛ አድርጋ ወይ አንዱ እንደዛ አድርጎ ለጥፎት አይኔ ያለ አይደል? ቆሸሸ ጭንቅላት። ያንን ለማጽዳት ስታየው 10 ሰከንድ ነው። ለማጽዳት ግን 10 ዓመት ሊወስድ ይችላል። ለዚያ ነው ማወቅ የሌለብን ነገሮች አሉ። ቆሻሻ ነገሮች አሉ ማወቅ የሌለብን። በተለይ የግብር ዕውቀት ሳናውቃቸው በርቀት ልናደርጋቸው የሚገቡ። በመንፈሳዊ ደግሞ ብንመጣ በመጠኑ ብቻ ልናውቃቸው የሚገቡ ነገሮች አሉ። ለምሳሌ ምስጢረ ሥላሴ እስከ ጫፉ ድረስ አውቀዋለሁ ብለህ ብትሄድ የት ትደርሳለህ? ቅዱስ ዮሐንስ ወልደ ነጎድጓድ ምስጢረ ሥላሴን የጌታችንን ህልውና ለመመራመር ሲሞክል አይምሮ እስከ መድማት ደርሶበታል እኮ። ራሱን እስከ መሳት ደርሷል። ኋላ ምንድነው ያደረገው? አረ ለዚያ ኤጂያን ባህር ዳርቻ ሲያልፍ በእንቁላል ቀርፍቶ ውሃ እየጨለፋየው ምን እያደረግከው አለ። ይሄንን ውሃ ወደዚህ ጨልፌ ብጨርሰው ባደርቀው የብስ ባደርገው ብያለሁ። አሃ እንዴት ብሎ ይቻላል አለው። ይሄማ ፍጡር ነው፣ ጊዜ ወስዳል እንጂ ይቻላል። አንተ የማይመረመረውን ሀልወተ እግዚአብሔር መርምሬ እደርሳለሁ እያልክ አይደለ ብሎታል። በዚህ ምክንያት ዋሉ አሉ እሲ ብሎ ምስጢሩን ገብቷል። እና አንዳንድ ነገሮችን ለዛ ነው አሁን አዲስ ግሩፕ ተከፍቶ ጥያቄ ስጠይቁ ህይወታችሁን ብቻ የሚመለከት ምንበት ምክንያት ነው። ሰው ይመጣና ጥያቄ ስጠይቅ በመልስልህ ምንድነው የሚያደርግልህ? ምክንያቱም በመልስልህ ሌላ አዲስ ጥያቄ ነገር ይዘብኝ ነው የምትመጣው። ከዚህ ወንጌል ላይ እንደዚህ ይላል፣ ከዛ ወንጌል ላይ እንደዚህ ይላል። እንዴ እሱ ማብራራቱን አብራራላለሁ አይምሮ እንዳይታወቅ። ግን በመጀመሪያ ደረጃ እዚያ ንጽጽር ውስጥ እንዴት ገባህ ወገኔ? መልስ አለው። ቅዱሳን ሊቃውንት መልስ ያሰጡለት ምን ነገር የለም። ሁሉም ነገር መልስ አለው። በመንፈስ ቅዱስ ሐሳብ ስለተጻፈ በመንፈስ ቅዱስ ሐሳብ ይመለሳል። ካስፈለገ እንኳን ማለት ነው እግዚአብሔር ተጠይቆ ባለቤቱ ራሱ ይሄማ እንዲህ ማለት ነው ብሎ እኮ ይመልሳል። ቅዱስ ኤጲፋንዮስ ምንድነው ያደረገው? ወዛስቴ የምሉኑ ሳንጽዋ ማይቆር በስመረ አማን ለኩም ያጉላስቦ ነብይን በነብይ ስም ጻድቅን በጻድቅ ስም የተቀበለ የጻድቁን ዋጋ ያገኛል የሚለው ደረሰ። ቀጥሎ ምን ይላል? ከነዚህ ከታናናሾቹ ላንዱ በደቀ መዝሙር ስም ቀዝቃዛ ያጠጣ እውነት እላችኋለሁ ዋጋው ንገሩኝ እንዴት ዋለች? ዋጋው ምን አይልበትም አይጠፋበትም ብሎ አለ። እና ሊተረጉም አለና ጌታዬ ምክንያቱም ቅዱሳን በብዙ መከራ ቅዱስ ጳውሎስ ሆናል በብዙ ጻማ ሐለወነን በዓለ መንግስት እግዚአብሔር ብሏል። የእግዚአብሔር መንግስት የምንለው ሰው ብዙ መከራ ነው ብሏል። እንዴት ነው በቁራሽ እንጀራ እና በጥረኝ ውሃ መንግስት እግዚአብሔር የሚወረሰው ብሎ አይምሮ ሊመራመር አለና ከመመራመሩ ብሎ ጌታዬ ይሄ እንደምን ነው አለ። ሰማያት ተከፈቱለት። ምስጢር አየ። ለነዳያን የሚራሩ ቸርነት ያደረጉ ስድስቱን ትእዛዛት ለደሃ በመራራት ሲሰሩ የነበሩትን እግዚአብሔር መንግስቱን ሲያወርሳቸው ተመለከተና አይኑ ምልስ ብሎ በትርጉም ፋንታ ምን አለ? እግዚአብሔር መንግስተ ሰማያትን በራፊ ጨርቅ በቁራሽ እንጀራ በጥረኝ ውሃ ሲለውጣት አየሁኝ ሲሰጣየሁኝ ብሎ ተናገረ ይባላል ያ ቅዱስ ሊቅ። እና ልናውቀው የሚገባል ደግሞ በዛ ላይ በክርስትና አንድ ነገር አለ። አሁን በሌሎች እምነቶች ሲሆን የቅድስና ደረጃ የሚባል የለም፣ ዝም ብለ መኖር ነው። እኛ ጋር ግን የቅድስና ደረጃ አለ አይደል? ሰዎች በጾም በጸሎት ደረጃ የሚደርሱበት በደረጃቸው ልክ የሚያዩት በደረጃቸው ልክ የሚረዱት አለ። ሰው ከበቃ በኋላ ሊረዳው የሚችለውን ነገር ዛሬ ቢነገርህም ለመረዳት ትቸገራለህ። ስለዚህ አንዳንድ ዕውቀቶች አሉ እኛ ልናውቃቸው አቅም የሌለን። ሁለተኛ ነገር ደግሞ የሆነ ቦታ እግዚአብሔር የፈቀደልን ቦታ ላይ ስንደርስ ብቻ ልናውቀው ይገባል። በተደጋጋሚ አንዳንድ ነገር ስናገር ሰማላችሁ። ሰሞኑን ነቅፍ ያለውኝ ለምሳሌ ባለፈው ተናግሬያለሁ። አንዳንድ እህቶች ቅኔ ቤት ገብተው ስራ ብለው ተቀኝተው ይወጣሉ። ምንድነው ዓላማው ነው ጥያቄ?
ደህና ዋላችሁ? እንዴት ዋላችሁ? ከቅዱስ ያሬድ ጀምሮ ዮሐንስ ገብላዊም ሌሎቹም የቅኔ ፈጣሪ የሚባሉ አባቶቻችን ቅኔን የሰሩት ለምንድን ነው? ምንድነው ማለት ሰው ተምረዋል። ለምንድን ነው ሰው ቅኔ የሚማር? ሁለት ሙያ ነው አይደል? እንዴት ዋላችሁ? ሁለት ሙያ ነው አይደል? አንደኛ እግዚአብሔርን ለማመስገን ዋናው ሙያው እሱ ነው። ቅኔ ምንድነው? ሰበው ለእግዚአብሔር ሰብሐተ አዲስ ባለው ቃለ ዳዊት መዝሙር 97 ቁጥር 1 ላይ ያለው እግዚአብሔር ምን ለማድረግ ነው? ለማመስገን። ምስጢር እያሳቆ እግዚአብሔርን ለማመስገን የት? ማህሌት ላይ። ምክንያቱም ማህሌት ያለ ቅኔ አይሆንም። ለምሳሌ ወርኃ በዓልና ክብረ በዓል የሆነ እንደሆነ ያለ ቅኔ ሊሆን ይችላል። ግን እሱም ቢሆን ዞሮ ዞሮ ከቅዳሴው በኋላ ክብሪት ይጠና ሞገር ያለ ዞሮ ዞሮ ስርዓት አገልግሎቱ ያለ ቅኔ አይሆንም። ማህሌት ያለ ቅኔ አይሆንም። ሁለተኛው ዓላማ ምንድነው? ቅዱሳት መጻሕፍትን ለመረዳት አይደል? እና ሰዎች ተምረን አስቡት። ከተማራችሁ በኋላ ሁሉ ጊዜ እምላችኋለሁ አይደል? በተለይ ስርዓተ ቅዳሴ ከተማራችሁ በኋላ ያስተማርኳችሁን ነገር ካህናት ዲያቆናት እዚህ ሲያደርጉ ትላታዩ ትችላላችሁ። ያን ጊዜ መፍትሄው የተማርከው በትህትና በደረጃ ልክ ተምረው ከሆነ ምንድነው የሚሆነው? ትሰራለህ እንጂ አትፈርድም። አለመጠን ከሆነ የተማርከው ምንድነው የምታደርገው? መተቸት ነው። ሆሄ ለቀማ ሁሉ ትገባለህ። አንዳንድ ቀን እገሌ እንደዚህ ነው ትናንት ነው በቀደም ዕለት የዛሬ 10 ምናምን ዓመት የጻፈ ጽሁፍ ኮፒ አድርጎ አንድ ሰው አመጥቶ እንዴት ነው ተክልዬ ብለህ ጽፈሃል እዚህ ላይ አርመው ተማሪ ኮሪጎ የተማረ ተክልዬ ብለህ ጽፈሃልና አርመው። እንደ መጀመሪያ አርም የሚለው ጭንቅላቱ ምን አመጣ? በመጀመሪያ ደረጃ ማን ነው የሚበልጥ ማን ነው የሚያንስ? እግዚአብሔር ይወቅ። አስተማሪው እኔ አስተምሬያለሁ አይደለም? ተክልዬ ቅዱሳንን ስም አታቆላምጠው ብዬ እንደዛ ብዬም ጽፌያለሁ። ድሮ ነው የጻፍኩት። ግን እኔ ተመልሼ ወደ ኋላ ያንን አይቼዋለሁ። ያየው ዛሬ አይደለም ከዓመታት በፊት ብቻ ያለው ያላረምኩበት ምክንያት ነው ያውቃለሁ። ያንን ተክለ ሃይማኖት ብዬ መጻፍ አቅቶ አይደለም፣ እሱን ያውቃለሁ። ደግሞ ሌላኛው ተማሪ እንኳን አደረሰዎት መልካም በዓል ያድርጉለት አለ። እንኳን አብሮ አደረሰን አመሰግናለሁ ብዬ ጻፍኩ። ምን ብሎ ቢመልስልኝ ጥሩ ነው? እንዴት አመሰግናለሁ ይሉኛል? ይሄ እኮ የፈረንጅ ባህል ነው። እግዚአብሔር ይስጥልኝ አይሉኝም? ይሄ ሰው ዛሬ እንዲህ ያለኝ ነገ ናተንበርከክ ጆሮ ለቆንጥጥ ነው የሚለኝ አይደለም? ስለዚህ በደናው ጊዜ ብሎክ አድርጎ ማሰናበት። እውነቴን ነው። እንደዚህ ካለ ሰው ጋር አልደናቆርም። ለምን ተቸኝ አይደለም፣ እኔ መተቸት አይደለም። አፈር ላፈር ሊጎትቱኝ ይገባል እንደ ክፋቴ። ግን ይሄ ሰው ነገ የሚያደርገው ነገር ሌላ ጉዳት ሳያመጣ ቶሎ ማሰናብተው። እኔን እንዲህ ያለኝ አስተማሪ የሚለኝ ሰው ምንም አስተማሪ ባልሆን ጓደኛውን ይሄ ሰው ሲሳሳት እንዴት ነው የሚያደርገው? በመጀመሪያ ደረጃ አመሰግናለሁ የፈረንጅ ባህል ነው ያለው ማን ነው? ደህና ዋላችሁ? ማን ነው የፈረንጅ ባህል ነው ያለው? እኔ ሰው ሀገር ካየኋቸው ነገሮች ሶስቱ ገረሙ ብዬ ነግሬያቸዋለሁ። ሶስት ቃላት አይደል? ምን ጊዜም ቢሆን ምንም ነገር ሲጠይቋችሁ ፕሊስ ከእያንዳንዱ አረፍተ ነገር በፊት ወይ በኋላ እባክህን ይላሉ። ይሄ ፈረንጅ ባህል ነው። ከኛ ድንቁርናችን አጥፍቶብን ነው። የፈረንጅ ባህል አይደለም። ሁለተኛ ምን ይላሉ? ምንም ነገር ተደርጎ ትንሽ የተከፋ ከመሰላቸው ሶሪ ቅርታ አዝናለሁ ይላሉ። ሶስተኛ ነገር ምንም አይነት ነገር ብታደርግላቸው፣ መንገድ ብታስቀድማቸው፣ በር ብትከፍትላቸው፣ ምንም ብታደርግላቸው ታንኪዩ አመሰግናለሁ ይላሉ። አሁን የነሱ ባህል ነው የሚባለው። እነሱ ይዘውት እስካሁን አላጠፉትም ነው። እንዴው ከነዛ ሁሉ ነውራቸው ፈረንጆቹ እነዚህን አላጠፉም ብለን እናመሰግናቸዋለን እንጂ የፈረንጅ ባህል ነው ለምን አመሰግናለሁ ትለኛለህ? ቀላሉ ነገር ለምሳሌ አሁን እሱ ሶስት ተማሪ አይደሉ? ለምሳሌ አንተ ተማሪ ነህ፣ አመሰግናለሁ አልኩ። መልሱ ቀላሉ ምንድነው? ኧረ እኔ ምስጋና አይገባኝም በሉ እስቲ አበቃ እንጂ የሚተቹበት ምክንያት አጥተው ነው ፈልሶ ዘለ ለምን ቢባል ጭንቅላታችን ሲበላሽ መገለጫው ይሄ ነው። እኔም ይታወቀኛል። ትልልቅ ሊቃውንት ሲያስተምሩ የሆነች ነገር ሳት ያሉ ሲመስለኝ ለመተቸት ጭንቅላት ሲጀምር ታው እንጂ አንተ እንደዚህ እኮ ነው የሚባል እንዴ? ማናችንም ጭንቅላት ራበሽ እንዴ በትልቁ ከፈት አፏን በጣም ማዛጋት ይባላል። ለሁሉም ይሄ ስለማይገባ ዕውቀት ነው እስካሁን የተነጋገር ነው። የመጨረሻው ሁለተኛው የምናነሳቸው የሚገባ ዕውቀት አለ። የተግባር ዕውቀት፣ የጌታን ሕማም መረዳት፣ የጌታን ሞቱን መረዳት፣ የጌታን ትንሣኤ መረዳት ማለት ያን ህይወታችን አካል ማድረግ የህይወታችን አካል ማድረግ ነው። እያንዳንዷን የተማርናትን ነገር መኖር እሱ የተግባር ዕውቀት ይባላል። አይነ ልቡና የሚገልጥ እሱ ነው። ከትዕቢት በመራቅ ትሁት በሆነ ሰብዕና የጌታችንን ለምን እነሱ ቅድም ነግሬያቸዋለሁ። ጌታ ወዳልወደደው መንገድ ሲሄዱ፣
ጌታ እነሳለሁ ያለውን ዘንግተው የሰው ወሬ ስቧቸው ትንሣኤውን ለማመን ሲቸገሩ ሊያዩት አልቻሉም። ማየት የጀመሩ መቼ ነው? እንዴት ዋላችሁ? አንደኛ ያስረዳቸውን ነገር ሲሰሙ፣ ሁለተኛ እንግዳ ሲቀበሉ፣ ሶስተኛ እንግዳውን ሲመገቡ፣ ያዘዛቸውን ነገር ሲሰሩ የጌታን ትንሣኤ አወቁ። ጌታችን ሆኖ አውቀው ከዚያ ተሯርጦ ተመልሰው ሄደው ትንሣኤውን እንዳዩ ለ11 ደቀ መዛሙርትና ለቀሪዎቹ ለ120 ቤተሰብ አስረዱ። ስለዚህ አይናቸው ተገለጠ ነው። አይነ ልቦና የሚበራበትን ምስጢር ልንገራችሁ። የሰው ልጅ አይነ ልቦናውን የሚዘጋው ኃጢአት ነው። የሰው ልጅ አይነ ልቦናውን የሚከፍተው ንስሐ ነው። ታምኖ ኃጣው ነው። በደልን አምኖ በእግዚአብሔር ፊት መናዘዝ ነው። የሰው ልጅ አይነ ልቦናውን የሚገልጠው ፍቅር ነው። ታውቃላችሁ በዚህ ዘመን ከርዕይ ማዕረግ የደረሱ አንዳንድ በገዳም በምንም ያሉ አባቶቻችን ወንድሞቻችን አሉ። ከዚያ ማዕረግ ያደረሳቸው ምንድን ነው? ፍቅር ነው። እግዚአብሔርንም ሰውንም መውደድ። አንተም ሄድክበት አፍ ይያዛል። ፊት ለፊት ዝም ብላችሁ አፋችሁን አትክፈቱት እንጂ በባህላችን ህፃናት እንኳን ሲያዛጉ እጃችን አፋቸው ላይ ነው እናደርጋለን። ወይ ደግሞ ብል ይሆን እንደሆነ ያማት ባላል በተከፈተ አፍ ብዙ ነገር ይገባል ይባላል አይደል? እና እንደዚህ ያስን እንደዚህ አድርጎ ወይ ደግሞ ጎንበስ እንጂ እዚህ ተቀምጬ በዚያም ደግሞ በዛውም ላይ እኮ ኧረ ሰለቸን ኧረ ቶሎ ጨርስልን ነው የሚመስል እኮ። ይሁን አይሁን እግዚአብሔር ይወቀውና እውነቴን ነው የተጠነቀቃሉ። አንዳንድ ጊዜ ሰው እያስተማረ እንቅልፍ ሊመጣ ይችላል። መቼም ድካም ሲመጣ የሚጨንቀኝ እንቅልፉ አይደለም ምን ይለኝ እንደ አስተማሪው ምን ይሰማው። ችግሩ ከሱ አይደለም ከራሴ ነው እኮ። ግን እሱን ስሜቱን ላለመንካት ነው። ለሁሉም የሰው ልጅ ትንሣኤውን ለመረዳት በአጠቃላይ የሚገባውን ነገር ለመረዳት የሚረዳው ቅድም ምን ብለናል? ንስሐ ተነሳይ ልቦና። ሁለተኛ ምንድነው ብለናል? ፍቅር ሰው መውደድ ማለትም ለተቸገሩ ሁሉ መራራት ነው። ፍቅር ሌላ ምን አለ? ሶስተኛ የሰው ልጅ አይነ ልቦናውን የሚገልጠው ምንድነው? ንጽህና። ንጽህና ማለት የአካል አይደለም። ንጽህና ማለት የነፍስ ነው። ነፍስን ንጹህ የሚያደርጋት ምንድነው? ሕገ እግዚአብሔር ነው አላችሁ። ምንድነው ንጹህ የሚያደርጋት? ሕገ እግዚአብሔርን ስንፈጽም ያን ጊዜ ልባችን ሰውነታችን ንጹህ ይሆናል። አራተኛው እግዚአብሔርን ከማየትና ከመረዳት የሚያደርሰን ትሁት ልቦና ነው። አውቃለሁ አለ ማለት ነው። እንኳን አላዋቂዎቹን አንድ ሰው መጽሐፍ ስለተማረ ቅኔ ስለተማረ ያውቃል ማለት አይደለም። ቅዱስ ጳውሎስ ከእውቀት ከፍለን እናውቃለን አለ አይደል? ከቅዱስ ጳውሎስ የበለጠ አለ ክርስቶስ አድሮበት የሚናገርበት? ቅዱሳን እንኳን የሚያውቁት በመጠን ነው። እንዴት ዋላችሁ? እንዴት ዋላችሁ? ነቢያት የሚያውቁት በመጠን ነበር። ሐዋርያትም የሚያውቁት በመጠን ነበር። ጻድቃን ሰማዕታት ሊቃውንትም ያወቁት በመጠን ነው። መላእክትም ሊቃነ መላእክትም ሱራፌል ኪሩቤልም ሚካኤል ገብርኤልም የሚያውቁት በመጠን ነው። እነሱ ዕውቀታቸው በገለጠላቸው በመጠን ከሆነ የኛ ምንድነው ቁም ነገሩ? ስለዚህ ብርሃነ ትንሣኤውን ለማየት እንደ ኤማሁስ መንገደኞች የሚገቡትን ቃላት መረዳት፣ መንፈሳዊ ቃላትን እንግዳ መቀበል፣ የተራበውን ማብላት ያስፈልገናል። እንደ አጠቃላይ ትምህርት ደግሞ ተነሳይ ልቦና፣ ንስሐ፣ ቀጥሎ ፍቅር ሰው መውደድ፣ ቀጥሎ ንጽህና ሕገ እግዚአብሔርን መጠበቅ፣ ቀጥሎ ትሕትና ያስፈልጋል። እነዚህን ያደረገ ሰው እግዚአብሔርን ማየት ይችላል። አጭር አይለቃል። ብፁዓን ንጹሐነ ልብ ጌታ አይደለም ልባቸው ንጹህ የሆነላቸው ምንድናቸው? ቀጥሎ ምን አለ? እስመ እሙንቱ ይርኤዩ ለእግዚአብሔር እነርሱ ማንን ያዩታል አለ? እግዚአብሔርን ማየት የሚቻለው እንዲያ ነው። ብርሃነ ትንሣኤውን በቸርነቱ ይገለጥልን። እመቤታችን ጣዕሟን ፍቅሯን ያሳድርብን። የቅዱሳንን በረከት ያሳድርብን። ለምስጋና እንነሳ።
የተጣለውን እንዳታማልን እናቱን በምሕረት ቁጣውን በትዕግስት ይላክልን። ለመምህራችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። እድሜና ጤና ያድልልን። ከሩቅም ከቅርብም መጠን ቃሉን እንድንሰማ የፈቀደልን ፈጣሪ ቤቱን በአሸዋ ላይ ያልሰራውን መሰረት አውጥቶ የሰራውን ሴጠቢብ የተባለውን ሰው እንድንመስል ትናንት በተማርነው ትምህርት፣ ዛሬም በተማርነው ትምህርት፣ ባሳለፍነው ጊዜ በተማርነው ትምህርት፣ ነገም በምንማረው ትምህርት ጸንተን እንድንኖር እግዚአብሔር አምላክ ማስተዋሉን አድሎ ፍጻሜያችን ያሳምርልን። ለወንድሞቻችንም ቃለ ሕይወት ያሰማልን። ነፍሳተ ሙታንን ይማርልን። ለታመመ ሁሉ ምሕረቱን ይላክልን። የወጡት ወንድሞቻችን እህቶቻችን በሰላም ይመልስልን። ሰላም ያሳድረን። ጻድቁ ረድኤት በረከት ያሳትፈን። አቡነ ዘበሰማያት እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያውርስልን። ቸሩ መድኃኔዓለም በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችንን በሰላም ያድርሰን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን።